እፎይ የእውነት በጣም ነው የማመሰግነው። ለመጀመሪያ ጊዜ ነው የትንቢት እጅ አላውቅምና ማለት ጥያቄ ስላለብኝ ክርስቲያኖች እኔ ጋር ይመጣሉ፣ መጠይቃቸውን ይመልሱልኛል። ግን ይበልጥ ደግሞ ከእናንተ አንደበት መስማት እንፈልጌ ነው። ብዙ ጥያቄ አሉ፣ ግን ያው እመጣለሁ ሌላ ጊዜ። ዛሬ አንድ ብያለሁ፣ ኢንሻአላህ ትመልሱልኛላችሁ። በዚህ አጋጣሚ ደግሞ እፎይ ወንድሜ ያው እንደዚህ ሚዲያ ላይ ወጥቼ ሳይሆን ብቻ ለራሴ ሰድቤ ያለው የሆነ ሰዓት ላይ ያው ይቅር በለኝ፣ ባለማወቅ ነው። ኧረ ችግር የለውም። እሺ ሰላም ሰላም፣ ሁላችሁንም ሰላም ብያለሁ። ከታችም ከላይ ያላችሁት ማለት ፈራሁኝ። ለመጀመሪያ ጊዜ ነው እንደዚህ ወጥቼ ማንም ቤት ጥያቄ ጠይቄ አላውቅምና ቤቴ ነው ጥያቄዎችን እንትን የምለው። ግን ክርስትና እምነት ጋር በደንብ ማወቅ የምፈልገው ነገር አለኝና ማለት እግዚአብሔር ማለት ምን ማለት ነው የሚለው ነገር፣ ሁለት ደግሞ በጣም ጥያቄ ሆነብኝ። ኢየሱስ ክርስቶስ አምላክ ከሆነ መጥምቀ ዮሐንስ ኢየሱስ ክርስቶስን ሲያጠምቀው አየሁኝና እንዴት አምላክን መጥምቀ ዮሐንስ ክርስቶስን እንዴት ሊያጠምቀው ይችላል የሚለው ነው ጥያቄ። ከመለሳችሁልኝ ኦኬ። ምንድነው ከተጠመቀ አምላክ ሊሆን ስለማይችል ነው ዩር ፕሪሰፖዚሽን ማለት አእምሮሽ ላይ ቀድመሽ ያሰብሽው ነገር ምንድነው? የሚጠመቅ አምላክ የለም ነው ሐሳብሽ ማለት ነው? እኔ አይምሮ ላይ እንትን ያልኩት ማለት ኢየሱስ ክርስቶስ አምላክ ከሆነ መጥምቀ ዮሐንስ እንዴት ክርስቶስን ሊያጠምቀው ይችላል የሚለው ነው ጥያቄው ነው። ለምን ኢየሱስ ክርስቶስ አምላክ ነው አይደል? አምላክ ከሆነ ግን እንዴት መጥምቀ ዮሐንስ እሱን ሊያጠምቅ ይችላል? ክርስቶስ እንጂ መጥምቀ ዮሐንስ ሊያጠምቀው የሚችለው የሚለው ነው ጥያቄ እንትን ያለብኝ ነው። እሺ አንዴ መጽሐፍ ቅዱስን ላውጣልሽና ከዛው ላይ አብረን እንየዋለን። አምላክ ከሆነ የሚለውም ራሱ ፕሪሰፖዚሽን ስለሆነ እንደሆነ ራሱ ከዛው ላይ እያየን አብረን እናጤነዋለን ክፍሉን። እሺ ይታይሻል የከፈትኩት ቪዲዮ ዙላይካ? ይታያል። እሺ ቁጥር 14 ላይ መጀመሪያ ከቁጥር 1 ልጀምርልሽና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። የዮሐንስ ወንጌል ምዕራፍ 1 ነው። ተጠመቀ ምናምን የሚለውን ከዚህም ስለምታገኘው ይሄንና የማቴዎስ ወንጌል ላይ ሄጄ ስለማሳየሽ መነሻ እንዲሆን ይሄንን በደንብ ማየት ስላለብሽ ነው። እሺ በመጀመሪያ ቃል ነበረ ካለ በኋላ ይሄ ቃል ከእግዚአብሔር ዘንድ ነበረ ስለሚል እግዚአብሔርና ቃል ሁለት አካላት መሆናቸውን መገንዘብ ይቻላል ማለት ነው። ቃልም እግዚአብሔር ነበረ ብሎ ደግሞ የባህሪ አንድነቱን ያሳያል። እዛው ላይ አንዴ ቆይ ታረጋግጣለህ። እሺ ይህ በመጀመሪያ ነበር እያለ ይሄዳል። እዚህ ጋር ቃል የሚለው ማለት ነው ዙላይካ? በመጀመሪያ ቃል ነበረ የሚለው ማለት ነው ቃል ነበረ እግዚአብሔር። በመጀመሪያው ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ። አሁን በእግዚአብሔር ዘንድ የሚለው ራሱ ያ ቃል አካላዊ እንደሆነ ማሳያ ነው። አካላዊ ካልሆነ ከእርሱ ዘንድ ነበረ ስለማይባል ማለት ነው። ከዛ ግን ቀጠለና ቃልም እግዚአብሔር ነበረ ይላል። ስለዚህ የባህሪ አንድነታቸውን አካል ሁለትነት ከዚህ ትገነዘባለች ማለት ነው። ቁጥር 14 ላይ መጣና ምን አለ? ቃልም ስጋ ሆነ፣ ቃልም ስጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። አንድ ልጅ የሚለው ማለት ነው እዚህ ጋር ወልድ ራሱ ማን ነው? እግዚአብሔር ነው። ቃልም እግዚአብሔር ነበረ ስለሚል ማለት ነው። ከዛ ቁጥር 15 ላይ ምን ይላል መሰለሽ? ዮሐንስ ለእርሱ መሰከረ እንዲህም ብሎ ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል፣ ስለ እርሱ ያልሁት ይህ ነው አለ። አሁን ተመልከቺ፣ ክርስቶስ ሰው ሆኗል ማለት በአጭር ቁመት በጠባብ ደረት ተወስኗል። የቱ? እግዚአብሔር ምን ሆኖ የኛን ስጋ ነስቶ በአጭር ቁመት በጠባብ ደረት ተወስኖ ኢየሱስ የሚባል መጠሪያ ተሰጥቶታል። ያንን ምን ይለዋል ዮሐንስ? ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበር አለው። ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበር። በመጸነስ ደረጃ ካሰብሽው ዮሐንስ ከክርስቶስ 6 ወር ይቀድማል። 6 ወር ከተጸነሰ በኋላ ነው፣ ከ6 ወር በኋላ ነው መልአኩ ቅዱስ ገብርኤል ወደ ድንግል ማርያም የተላከው። ግን ከኔ በፊት ነበረ ይለዋል።
ራሱ ክርስቶስን ማን ዮሐንስ ከኔ በፊት ነበረ ይለዋል። ማንን? ያንን 6 ወር በፊት በኋላ የተጸነሰውን ኢየሱስን ማለት ነው። ይሄ ምኑን ነው የሚያሳየው? አምላክ ከሆነ የሚለው ፕሪሳፖዚሽንሽ በትክክልም አምላክ እንደሆነ የሚያሳይ ክፍል እንደሆነ እንድትይዙ ነው። ከዛ ምን ይላል? በነገው ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ይላል ከእኔ በኋላ ይመጣል። አንድ ሰው የሚለው ክርስቶስን ነው። ከእኔም በፊት ነበርና፣ አየሹ፣ ከእኔም በፊት ነበርና ከእኔ ይልቅ የከበረ ሆኗል ብዬ ስለርሱ ያልሁት ይህ ነው። ስለርሱ ያልሁት ይህ ነው። ስለዚህ ከቅድም ጀምሮ ምን እያየን ነበረ? በእግዚአብሔር ስም የሚጠራ አንድ እግዚአብሔር አለ። ቃሉ አለ። ያ ቃሉ ምን ሆነ? ሰው ሆነ። ሰው ሲሆን ከኔ በኋላ መጣ ተብሎ የሚነገርለት ሆነ ማለት ነው። ቅድም ምን እንዳልኩሽ ማለት ነው፣ በአጭር ቁመት በጠባብ ደረት ተወሰነ ብዬ ልክ እንዳስቀመጥኩልሽ፣ ይህንን ደግሞ ከኔ ከራሴ ሳይሆን ከመጽሐፉ ስላሳየው። ስለዚህ ወረድ ይልና ምን ይላል? ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይም ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ነበር። የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬያለሁ ይላል ማለት ነው። ስለዚህ ይሄ የአምላክነቱ ጉዳይ ከሆነ ብለሽ በፕሪሳፖዚሽን የምታስቀምጪው ሳይሆን ነው ብለሽ በእርግጠኝነት የምትናገሪለት መሆን ነገር አለበት። ነው ብለሽ በእርግጠኝነት የምትናገሪለት ነገር መሆን አለበት። ይሄንን ሐሳብ እኛ ላይ ብቻ ሳይሆን ኢቭን ቁርአንሽ የሴቶች ምዕራፍ አንቀጽ 171 ላይ ታገኘዋለሽ። ወከሊማቱሁ አልቃሃ። ከሊማት እና ቀውል ማለት ይለያያል በአረብኛ። ከሊማት ማለት ቃል ማለት ነው። ቀውል ግን ንግግር ማለት ነው። ቀውል ሳይል እዛ ጋር ከሊማት የሚለው ታዲያ ቁርአኑ ምን ለማለት ፈልጎ ነው? እርሱን የቤት ስራ ነው የምሰጥሽ ማለት ነው። መጠመቁ ላይ ያነሳሽው ጥያቄ አለ። መጠመቁ ላይ ደግሞ እንሂድ። እሺ አንዴ ወደዚህ ላድርግና ዮሐንስ በምን እንደሚያጠምቅ ምናምን ትንሽ ማለት የገጠር ልጅ ከሆንሽ ታውቂያለሽ፣ መለያ ገለባና ፍሬ የምትለይበት እንትኑ የለም። ከፍ ያረግሽ እንትን የምትይበት እሱ መንሽ ነው ይባላል። መንሹን በእጁ ነው። አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውንም ግን በማይጠፋ እሳት ያቃጥለዋል አለ። ይሄ የፍርድ ስራ የክርስቶስ ነው። መንሽ ማለት ፍሬን ከገለባ መለየት ነው። ያ ደግሞ ለክርስቶስ የሚሰጥ ነው ማለት ነው። ያን ጊዜ ይላል ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። አሁን ያንቺ ጥያቄ እዚህ ላይ ነው። ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ተጠመቅ ሲገባኝ አንተ እንዴት በእኔ እጅ ትጠመቃለህ ብሎ ማለት ነው። እንዴት ይሆናል? ይሄማ አምላክን ማጥመቅ እንዴት ይገባኛል? ምክንያቱም ከዚህ በፊት ሲያጠምቅ ማንንም እንደዛ እየተናገረው የለም። ክርስቶስ ልክ እንደማንኛውም ሎቱ ስብሐት ተራ ሰው ቢሆን ኖሮ ዮሐንስ ባልተጨነቀ ነበር። ዮሐንስ የተጨነቀው ለምንድን ነው? ምንም እንኳ ሰው ሆኖ ቢመጣም ነገር ግን የእግዚአብሔር ልጅ እንደሆነ ያውቃል። አምላክ ወልድ አምላክ እንደሆነ ያውቃል። ስለዚህ እኔ ባንተ ልጠመቅ ይገባኛል እንጂ እንዴት አንተ በእኔ ትጠመቃለህ ብሎ ከለከለው ማለት ነው። ኢየሱስም መልሶ ምን አለው ይላል፣ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባል። ስለዚህ ክርስቶስ ለምንድን ነው በዮሐንስ እየተጠመቀው ነው አይደል? ጥያቄሽ አሁን ዙላይካ በአጭሩ ሲጠቀለል ልክ ነው። እሺ
ክርስቶስ ለምን በዮሐንስ ተጠመቀ? ክርስቶስ ሕግን ሊሰጥ ሊያድነን ነው የመጣው፣ ቤዛ ሊሆነን። ይሄንን የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ፣ ማርቆስ 10 ላይ ታገኘዋለሽ። የሰው ልጅ ነፍሱን ቤዛ አድርጎ ሊሰጥ ሊያገለግል እንጂ ሊገለገል አልመጣም ብሎ ክርስቶስ የመጣበትን ምክንያት ነግሮናል። ስለዚህ ክርስቶስ ለምን ሰው ሆነ? እንድንድን አርአያ ሊሰጠን ቤዛ ሊሆነን። ስለነዚህ መሰረታዊያን ምክንያቶች ሰው ሆኗል። ታዲያ ክርስቶስ ወደ መጥምቁ ዮሐንስ ሄዶ መጠመቁ ለምንድን ነው? አንደኛ ጥምቀትን ቀድሶ ሊሰጠን እኛ በሙሉ ልንጠመቅ ያስፈልገናልና። ምክንያቱም የዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት አያያትም ተብሏል። ስለዚህ እኛ የምንጠመቀው ክርስቶስ ጥምቀትን ባርኮና ቀድሶ የድህነት ማህፀን አድርጎ ስለሰጠን ነው። ከጥምቀት የምንወለደው ክርስቶስ ባርኮና ቀድሶ ማያትን አንጽቶ ስለሰጠን ነው። ውሃዎችን በሙሉ ማለት ነው። ወደ ካህናት ሄዶ የቤተ ክርስቲያንን ምስጢር ይፈጽማል እንጂ ካህናት ንጉሱ ዘንድ ሄዶ ቤተ መንግስት የቤተ ክርስቲያን ምስጢር አይፈጸምም። ይሄንን በመያዝ ክርስቶስ ወደ ዮሐንስ ሄዶ በመጠመቁ ነገስታቱም ሁሉም የምድር ኃያላን በሙሉ ቤተ ክርስቲያን ሄደው ምስጢራት ይፈጸምላቸዋል እንጂ ቤተ ክርስቲያን እነሱ ጋር ሄዳ ምስጢራት አትፈጽምም ማለት ነው። ይሄ ምን ነው? አርአያ የሚባለው አርአያ የሚባለው ከክርስቶስ በላይ ንጉስ ከክርስቶስ በላይ ጌታ የለም። እሱ እንኳን ወደ ዮሐንስ ሄዶ ከተጠመቀ የምድር ነገስታት ሁሉ ወደ ካህናት ሄዶ የት? በዮርዳኖስ ወንዝ። ስለዚህ ትንቢቱ እንደተፈጸመ ለማሳየትም ክርስቶስ በዮሐንስ ተጠምቋል ማለት ነው። በእነዚህ ሶስት መሰረታዊያን ምክንያቶች ምናልባት አምላክ ሊሆን አይችልም በፍጡር እጅ ከተጠመቀማ የሚል ከሆነ መከራከሪያሽ እሱ እንዲል ማድረግ እንችላለን። እዚህ ላይ ጥያቄ ካለሽ ግን ቀጥይ፣ ወንድሞችም ይመልሱልሻል። ብዙ ሰዓት እኔ ብቻዬን እንዳላወራ። ቀጥይ ዙለይካ። ያው የጠየቁትን ያው እናንተ በደንብ እንድትመልሱልኝ ብዬ ነው። ለምን እናንተ የእምነቱ ጋር ያላችሁ ስለሆናችሁ እኔ ጋር በደንብ ስለ ክርስትና ማወቅን ስለፈለግኩ ነው ይሄንን የጠየቁ ማለት ነው። ማለት እንዴት አምላክ ሆኖ መጥምቀ ዮሐንስ እንዴት ሊያጠምቀው ይችላል የሚለውን ነው። ኦኬ እሺ፣ ከላይ ጀምር ያለውን ነገር እንትን ብለኛል። የዚህን ከጨረስክ ሌላም ጨምር ላይ ካለ እሺ፣ ከሌለም ማለት በሚሰቅሉ ሰዓት ላይ ኢየሱስ ክርስቶስን ያን ሁሉ ስቃይ መከራ ሲያደርሱበት እንዴት በዝምታ ዝም እንዴት ሊላቸው ይችላል? አምላክ ነውና ከሆነ ማለት ያን ሁሉ ብዙ ነገር አድርገውታል በተሰቀለበት ሰዓት ላይ እና እንዴት ዝም ሊላቸው ቻለ? ስለሱስ እስኪ ዝም ማለት እኮ የአምላክነቱ ማሳያ ነው። እንደውም ቢናገር እንደኔና እንዳንቺ ቢለፈልፍማ ምኑን አምላክ ሆኖ? ያንን ሁሉ ስቃይ ታግሶ ዝም ማለት እኮ አምላክ እንደሆነ ማሳያ ነው ራሱ። በክፉ አለመመለሱ፣ በቁጣ አለመናገሩ፣ ክፉ ሲያደርጉበት ክፉ አለመመለሱ የአምላክነቱ ማሳያ እኮ ነው። ይሄ እንደውም አምላክ ነው ብለሽ እንድትከራከር የሚያደርግሽ አንድ ነጥብ ነው። ምክንያቱም ፍጡራን ሲያሰቃያቸው ያሰቃያሉ፣ ሲበድሏቸው ይበድላሉ። ክርስቶስ ግን እንደዛ አይደለም ያደረገው። እንደዛ አይደለም ያደረገው። ለምን ታገሳቸው ከሆነ አምላክ ስለሆነ፣ ቸር ጌታ ስለሆነ። ፍቅር የሚባለው ኢሰንሱ ራሱ ፍቅር ማለት ምንድነው ይባል? ክርስቶስ ብለን የምንመልሰው በቃ ፍቅርን በክርስቶስ ስላየን ማለት ነው። ፍጥረትን መውደድ እስከምን ድረስ እንደሆነ በክርስቶስ ስላየን ኦፍ ኮርስ ይሄ እንደውም ለአምላክነቱ ማስረጃ ሆኖ ሊጠቀስ የሚችል ነገር ነው። ግን ለምን ዝም አላቸው ከሆነ ጥያቄው፣ ለምን ዝም አላቸው ከሆነ ጥያቄው እሱን ልመልስ። ለምን ዝም አላቸው ነው። እንዴት ዝም አላቸው? የአምላክነቱ ማስረጃ ነው። ለምን ዝም አላቸው ከሆነ ግን ልመልስልሽ። እሺ እኮ ለምን ዝም አላቸው? ያን ሁሉ ስቃይ መከራ እንትን ሲሉበት ለምን ዝም አላቸው የሚለው እፎይ ሀሳብ አለ ወይ? ሳልመልስ ወደ ሌላ ሳልሄድ እፎይ ሀሳብ ካለ እኔ ብቻ እንዳልወራ ቀጥል። ፉቲ ችግር የለውም ሄድና ጨምራለኝ። ኦኬ እሺ። ዝም ማለት
ክርስቶስ በመስቀል ላይ 7 ቃላት ተናግሯል። ከነዛ ቃላት መካከል አንደኛው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። ሁለተኛው ተፈጸመ የሚሉ ናቸው። እነዚህ ሁለቱ መሰረታዊያን ቃላት በደንብ ሊታሰቡባቸው ይገባል። አምላኬ አምላኬ ስለምን ተውከኝ ይህንንም ቃል ተናግሯል። ይሄ አሁን ክርስቶስ ዝም አለ ሲባል ቶታል ዝምታ አይደለም ያለው። አለማጥፋቱን፣ እነሱን አለመግደሉን፣ አለመደምሰሱን ከሆነ ዝምታ የሚባለው we can talk about it። አልተናገረም ከሆነ ግን ኖ ተናግሯል። 7 ቃላትን ተናግሯል። ከነዛ መካከል አሁን 3ቱ እጅግ በጣም መሰረታዊ ናቸው። አንደኛው እንኳን ጥያቄ አድርገው እንዳያጭበረብሩ ስለፈራሁ ነው እየጠቀስኩት። ለምሳሌ አምላኬ አምላኬ ስለምን ተውከኝ የሚለው ከየት የመጣ ነው ከተባለ ክርስቶስ ተሰቅሎ እያለ አይሁዳውያንና ጸሐፍት ፈሪሳውያን ያላግጡበት ነበር። አምላክ ከሆነ ለምን ከመስቀሉ ማይወርድ? ይሄም አንደኛው ተራ ፍጡር ቢሆን ነው እንጂ እያሉ ያላግጡ ስለነበረ ክርስቶስ ያደረገው ምንድነው? መዝሙር 22 ላይ ተመልሳችሁ ሄዳችሁ ብታዩ አምላኬ አምላኬ ለምን ሀደገን የሚለው አምላኬ አምላኬ ስለምን ተውከኝ። ይሄንን እያይሽ ብትመለከሺ እንዳለ መዝሙር 22 ስለ ክርስቶስ ስቅለት የሚያወራ ነው። ስለዚህ የሰቀላችሁት እንደው ተራ ሰው ሳይሆን በዳዊት ትንቢት የተነገረለት መሲሁ እኔ ነኝ አምላካችሁ እኔ ነኝ እያላቸው ነው። አምላኬ አምላኬ ስለምን ተውከኝ ሲል እንጂ እሱ አምላክ ኖሮት ወደ አምላኩ እየጸለየ ምናምን አይደለም። ማስረጃ ነፍሴን ራሴ አኖራታለሁ እንጂ ከጄ የሚነጥቀኝ ማንም የለም ብሎ በዮሐንስ ወንጌል 16 ላይ ተናግሯል። ማን? ክርስቶስ ራሱ። ስለዚህ መሰቀሉ ምንድነው? ፈቃደኝነት ነው አንደኛ። ሁለተኛ የሰው ልጅ የሚከብርበት ነው። የሰው ልጅ የሚድንበት ነው። ክርስቶስ ካልሞተ ሞት አይሞትም። ክርስቶስ ካልሞተ ሞት ስለማይሞት ክርስቶስ የኛን ስጋ ለብሶ የኛን ባህሪ ይዞ ሞታችንን ሞቶ ሞትን ስላጠፋትና እስከምን ድረስ ሊሄድ እንደሚችል ማሳያ ነው። ሌላው ደግሞ ክርስቲያኖች ምን ብሎ አስተምሯል? እሱ ራሱ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ብሏል። እንደዚህ ብሎ ካስተማረ በኋላ ሲሰቀል የሚያጠፋ ከሆነ ትምህርቱን የሚሽር መምህር ሊያረገው ነው ማለት ነው። ያስተማረውን በተግባር መፈጸም ስላለበት ግን ያስተማረውን ማለት ምንድነው? ጠላትን መውደድ፣ የሚረግሙን መመረቅ፣ ለሚያሳድዱ መጸለይ ነው። አንቀጸ ብፁዓን የማቴዎስ ወንጌል ምዕራፍ 5 ላይ ያለው ማለት ነው። ያንን ትምህርት በተግባር ፈጽሞታል። ስለዚህ ማንም ክርስቲያን መከራ ሲደርስበት እንደ ክርስቶስ እየታገለ እየታገሰ በጸጋ ይቀበላል እንጂ የሚያማርርና አምላክን የሚሳደብ ክርስቲያን አይደለም። በብሉይ ኪዳን በሐዲስ ኪዳን በብሉይ ኪዳንም የለም። ይህንን ደግሞ ቅዱስ ጴጥሮስ በመልእክቱ ክርስቶስ ደግሞ ፍለጋውን እንድትከተሉ ስለናንተ መከራን እየተቀበለ አለፈ ብሏል። በቃ ስለዚህ እኛ ክርስቲያኖች እንዴት መኖር እንዳለብን ጠላታችሁን ውደዱ የሚለውን በተግባር ሊያሳየን ነው። አምላክ እንደሆነም ትልቅ ማሳያ ነው ማለት ነው። ለምን ዝም አላቸው ለሚለው። ሶስተኛው ደግሞ ካልሞተ ሞት ስለማይሞትልን ሞቱን በሞቱ ሊያጠፋልን ስለመጣ በፈቃዱ ነፍሱን ለአባቱ እስከሚሰጥ ድረስ ታግሶ ዝም ብሏል ማለት ነው። ሊያድነን ስለመጣ። ሐሳቤ ግልጽ ነው ዙሌይካ ወይስ አብስትራክት ነው? አይ ነው ግልጽ ነው። ቴንክ ዩ። አሁን አንድ የመጨረሻ እንትን ልበል። ሶሪ ጥያቄ አበዛሁባችሁ። ሌሎቹም ሊገቡ ካሉ ሀሳብ ትንሽ ጨምርና እኔ ለወጣ ስለሆነ ይቅርታ ታላቁ እፎይ ይቅርታ በጣም እሺ። ታላቁ እግዚአብሔር ይስጥልን ቃሎት ያሰማልን። ዙሌይካ በኢየሱስ ክርስቶስ ወደዚህ ምድር ከመጣበት ሰዓት ጀምሮ ሰው ከሆነ ሰዓት ጀምሮ ሰው ከመሆኑ በፊት አስቀድሞ ትንቢት ተነግሯል። ሰው ከሆነ በኋላ ደግሞ ያ ትንቢቶች ደግሞ ሲፈጸሙ ታይተዋል። ስለዚህ በክርስቶስ ኢየሱስ የምታየው ነገር ሁሉ በአምላካችን በመስቀል ላይ በነበረው ነገር ሁሉ ጠቅላላ አስቀድሞ የተነገሩ ትንቢቶች ናቸው። ዝም ብሎ በግምት የሆነ ወይ ዝም ብሎ የተነሳ ነገር አይደለም። በክርስትናው የትንቢት መጽሐፍት አሉ፣ ብሉይ ኪዳን የምንለው ማለት ነው። ከዛ ደግሞ አዲስ ኪዳን አሉ ትንቢቶቹ የተፈጸሙበት። ስለዚህ የኢየሱስ ክርስቶስ መምጣት በመስቀል ላይ የነበረው በቀራንዮ ላይ የነበረው ከጌታ ከራሱን በፈቃዱ አሳልፈው ከሰጠ በኋላ ከሰቀሉት በኋላ መነሳቱ፣ እነዚህ ሁሉ ከመጠመቁም ጭምር ከመወለዱም ጭምር ትንቢት ተነግሯል።
እያንዳንዱ ነገር አስቀድሞ በነቢያቱ ትንቢት የተነገረው ነው። ለምሳሌ በቤተልሔም በከብቶች ግርግም እንደሚወለድ በትንቢተ ሚክያስ ላይ ተቀምጦልናል። ምዕራፍ 5 ቁጥር 1 ላይ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ትንቢተ ኢሳይያስ ምዕራፍ 9 እንደዚህ እያልን ትንቢቶችን ስለ ልደቱን እናገራለን። ልክ እንደዚህ ሁሉ ስለ ጥምቀቱም ትንቢት ተነግሯል። አሁን ደግሞ ስለ መስቀሉን ያነሳሽውና ጥቂት ጥቅሶች ላሳይሽና እነሱም ብቻ እንዴት ትንቢቱን ከአዲስ ኪዳን ጋር የትንቢቱን እና እንዴት እንደተፈጸመ እነሱን ቶሎ ቶሎ ኮምፔር አድርጌ ላሳይሽና የምናወራው ነገር ሁሉ ዝም ብሎ በግምት እንዳልሆነ እንድታውቀው ይፈልጌ ነው። እሺ ይቀጣ በጣም ታላቁ ይታይሻል። ኦኬ ሜቢ ቆይ ትልቁ ላይ ልሁን። ራሴን ሽሪንክ ላርግና ከዛ ልመለስ መሰለኝ። ኦኬ ፐርፌክት። አሁን 1 3 4 ጥቅሶች ላሳይሽ ወዲያውኑ ኮምፔር አድርጌ። ብሉይ ኪዳንና አዲስ ኪዳን አለን። እንደምታየው ብሉይ ኪዳን የትንቢት መጽሐፍት ናቸው። አዲስ ኪዳን ደግሞ ትንቢቱ የተፈጸመበት መጽሐፍት ናቸው ማለት ነው። ለምሳሌ አስቀድሞ ቅድም ዲያቆን ታላቁ ሳሳዩሽ በመዝሙረ ዳዊት መዝሙር 22 ላይ ምን የሚል ነገር ተቀምጧል? መዝሙረ ዳዊት መዝሙር 22ን ስታነቢ ለምሳሌ ይኸውልሽ፣ አምላኬ አምላኬ ለምን ተውኸኝ? እኔን ከማዳን ከጩኸቴ ቃል ሩቅ ነህ። ይሄ የዳዊት ነብዩ ዳዊት በትንቢት ሆኖ የተናገረው ነው። ኢየሱስ ክርስቶስ በመስቀል ላይ ሆኖ ይህንን የአዳምና የልጆቹን ጩኸት ያንን ቅድም ዲያቆን እንዳስረዱሽ ከዚህ የተነሳ ይህን ቃል ደግሞ ተናገረው ማለት ነው። ማቴዎስ ወንጌል ላይ ይሄንን አምላኬ አምላኬ ለምን ተውከኝ የሚለውን እኔ ሌሎችም ለምሳሌ በእግዚአብሔር ተማመነ እርሱም ያድነው ቢወድስ ያድነው የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውንም እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር ተማመነ እርሱንም ያድነው ቢወድስ ያድነው እያሉ የሚለውን ዳዊት የተናገረውን ይሄንን በአዲስ ኪዳን ማቴዎስ ወንጌል ላይ ሄጄ ማቴዎስ ወንጌል ምዕራፍ 27 ከቁጥር 29 እስከ 30 እንደዚህ ይላል እስከ 31 ከእሾህ አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃኖሩ በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ ዘበቱበት፣ ተፉበትም፣ መቃውንም ይዘው ራሱን መቱት። ከዘበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት ይላል። እሺ ይሄንን ኦልሬዲ አስቀድሞ ይህ በክርስቶስ ላይ ይሆን ዘንድ ትንቢት እንደነበረ መዝሙረ ዳዊት ላይ መዝሙር 22 ከቁጥር 6 እስከ 8 አሳየሽ። እንዲሁም ደግሞ ማቴዎስ ወንጌል ላይ ደግሞ ትንቢቱ እንዴት እንደተፈጸመ አሳየሽ። ማርቆስ ወንጌል ላይም የማርቆስ ወንጌል ምዕራፍ 15 ላይ ከ17 እስከ 20 ይኸው ቀይ ልብስም አለበሱት፣ የእሾህ አክሊልም ጎንጉነው ደፉበት፣ የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ እጅ ይነሱት ጀመር፣ ራሱንም በመቃ መቱት፣ ተፉበትም። አይሹ ከተዘባበቱም በኋላ ቀይ ልብሱን ገፈፉት ይላል። አስቀድሞ ትንቢት ተነገረ፣ ትንቢቱ እየተፈጸመ ነው ማለት ነው። ስለዚህ የኢየሱስ ክርስቶስ በመስቀል ላይ የነበረው ነገር ሁሉ ትንቢት እየተፈጸመ ነው ማለት ነው። ሌላ ልጨምርልሽ። መዝሙረ ዳዊት እዛው መዝሙረ ዳዊት መዝሙር 22 ላይ ደግሞ ድጋሚ ምን የሚላል መሰለሽ? ቁጥር 16 ላይ ብዙ ውሾች ከበውኛልና የክፋቶቹን ጉባኤ ያዘኝ፣ እጆቼና እግሮቼ ቸነከሩኝ፣ አጥንቶቼ ሙሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም ይላል። ልብሶቼንም ለራሳቸው ተከፋፈሉ፣ በቀሚሴም ላይ ተጣጣጣሉ ይላል። እሺ ይሄ መዝሙረ ዳዊት ነው፣ ነብዩ የተናገረው ነው። ነብዩ ግን በመስቀል አልተሰቀለም፣ በመስቀልም እጆቹም እግሮቹም አልተቸነከሩም፣ ልብሱንም አልገፈፉትም። ታዲያ ነብዩ ስለማን ይናገራል ካልሽ ስለ ኢየሱስ ክርስቶስ አስቀድሞ ትንቢት እየተናገረ ነው ነብዩ ዳዊት። ይሄን ደግሞ በሐዲስ ኪዳን ኢየሱስ ክርስቶስ ደግሞ ሲመሰክርልን ደግሞ ይሄንን የእርሱ ላይ የሆነ መሆኑን ሲናገርልን የዮሐንስ ወንጌል ምዕራፍ 20 ከቁጥር 25 እስከ 27 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 25 እስከ 27 ሌሎቹ ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላደረግኩ አላምንም አላቸው። ከ8 ቀንም በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆችም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውን ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስም ጣትን ወደዚህ አምጣና እጆቼን እይ፣ እጅንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬም አምላኬም ብሎ መለሰለት ይላል። እሺ መቸንከሩን ሁሉ
ይሄን ለቶማስ የነገረበት ነው። እዛው ደግሞ ሜላ መሰለሽ እዛው የዮሐንስ ወንጌል ላይ ልመለስና ምዕራፍ 19 ላይ እንዲህ ይላል። እሺ ይኸው እዚህ ጋር ቁጥር 23 ላይ ጭፍሮችም ኢየሱስን በሰቀሉበት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በ4 ክፍል ከፋፈሉት። እጀ ጠባቡንም ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህም እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ይላል እዚህ ጋር ይህም ልብሴን እርስ በእርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው ይላል። አይሹ ቅድም ያነበብኩልሽ መዝሙረ ዳዊት መዝሙር 22 ቁጥር 16 ላይ ነብዩ የተናገረው ስለ ኢየሱስ ክርስቶስ ስለሆነ ክርስቶስ ምን አለ? በልብሶቼ ላይ ልብሴንም እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው ይላል። ስለዚህ በመስቀል ላይ የነበረው በዛ በዓርብ ዕለት የነበረው ነገር ሁሉ ትንቢት እየተፈጸመ ነው። ደግሞ ቸርነቱንም ምሕረቱንም ይቅርታውንም ደግሞ እያደረገላቸው ነው። ግን ደግሞ ትንቢቱን ደግሞ እየተፈጸመ እንደሆነ እንድታቂ ነው። ሜይ ቢ አንድ የመጨረሻ ላሳይና ወደ እፎይ ወይም ወደ ታላቁ ልክ መልስሻለሁ ማለት ነው። ሌላው ትንቢተ ኢሳያስ አሁን ያሳየሁሽ የዳዊትን ነው። ጥቂት ትንቢት ነው ያሳየሁሽ፣ ብዙ ትንቢት አለው። ሌላ ነቢይ ደግሞ ላምጣ። ትልቁ ነቢይ ዋና ነቢይ ከሚባሉት አንዱ ኢሳያስ ነው። በዚህ በትንቢተ ኢሳያስ ላይ ምዕራፍ 53 ትንቢተ ኢሳያስ ምዕራፍ 53 ቁጥር 7 ላይ እንዲህ ይላል፣ እኛ ሁላችን እርሱ ግን ስለ መታለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድኅነታችን ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቀዘን ጠፋን፣ ከእኛ እያንዳንዱም ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድም እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። እሺ በምሳሌ ነብዩ እየተናገረ ነው። ያ የሚታረደው ስለኛ በበግ መስሎ በምሳሌ አድርጎ ዝም አላቸው። ቅድም ዲያቆን ታላቁ ሲነግርሽ ዝም አላቸው ሲባል ማራቸው፣ ይቅር አላቸው። ልክ እንደሚታረድ በግ ዝም አላቸው፣ እያረዱት እየገረፉት ዝም አላቸው ብሎ አስቀድሞ በትንቢተ ኢሳያስ ተነገረ። ኦኬ ከዛ በኋላ ይሄንን ደግሞ መጽሐፍ ቅዱስ በአዲስ ኪዳን ደግሞ የት ላይ ታገኘዋለሽ? የማቴዎስ ወንጌል ላይ ማቴዎስ ወንጌል ምዕራፍ 27 ከቁጥር 12 እስከ 14 እንዲህ ይላል፣ የካህናት አለቆችም ሽማግሌዎችም ሲከሱት ምንም አልመለሰም። በዚያን ጊዜ ጲላጦስ ስንት ያህል እንደሚሰክሩበት አትሰማምን አለው። ገዥውም እጅግ እስኪደርስ ድረስ አንዲት ቃል እንኳን አልመለሰለትም ይላል። እሺ አንዲት ቃል እንኳን አልመለሰለትም። ምክንያቱም ቅድም አስቀድሞ በትንቢተ ኢሳያስ በሸላቾቹ ፊት እንደሚታረድ በግ ዝም አለ፣ ምንም አልመለሰላቸውም ወይም አልቀጣቸውም ማለት ነው። በማርቆስ ወንጌል ላይም የመጨረሻ ጥቅሴ ናት። የማርቆስ ወንጌል ምዕራፍ 15 ከቁጥር 3 እስከ 5 እንዲህ ይላል። ይኸው የቅድሙን ደግሞ ሲናገር የካህናት አለቆችም ብዙ ያሰጡት ነበር፣ እርሱ ግን ምንም አልመለሰም። ጲላጦስም ደግሞ አንዳች አትመልስምን? እነሆ በስንት ነገር ያሳጡሃል ብሎ ጠየቀው። ኢየሱስም ከዚህ በኋላ ጲላጦስ እስኪደነቅ ድረስ ምንም አልመለሰም። በዚያም በዓል የለመኑትን አንድ እስረኛ ይፈታላቸው ነበር። በአመፅም ነፍስ ከገደሉ ከአመፀኞች ጋር የታሰረ በርባን የተባለ ነበር። ሕዝቡም ወጥተው እንደ ልማዱ ያደርግላቸው ዘንድ እየጮሁ ይለምኑት ጀመር። ጲላጦስም የአይሁድን ንጉሥ እፈታላችሁ ዘንድ ትወዳላችሁን ብሎ መለሰላቸው። የካህናት አለቆችም በቅናት አሳልፈው እንደሰጡት ያውቅ ነበርና፣ የካህናት አለቆች ግን በርባን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው። ጲላጦስ ዳግመኛ መለሰ፣ እንግዲህ የአይሁድ ንጉሥ የምትሉትን ምን ላድርገው ትወዳላችሁ አላቸው። እነሱን ደግሞ ምን አሉ? ስቀለው እያሉ ጮሁ። ጲላጦስም ምን ነው ያደረገው ክፋት ምንድን ነው አላቸው። እነርሱ ግን ስቀለው እያሉ ጩኸት አበዙ። ጲላጦስም የሕዝቡን ፍቃድ ሊያደርግ ወደ በርባንም ፈታላቸው። ኢየሱስን ገርፎ እንዲሰቀል አሳልፎ ሰጠ ይላል። እሺ በዚህ ሁሉ ውስጥ ኢየሱስ ክርስቶስ ምን አላለም? ጸጥ ነው ያላቸው፣ ዝም ነው ያላቸው። ለምን? ትንቢቱ እንዲፈጸም፣ አንድም ደግሞ ምሕረትን ይቅርታን ሊያስተምራቸው ይህን አደረገ። ምክንያቱም በማቴዎስ ወንጌል ለምን ቢሏል? አስቀድሞ ጌታ ሲያስተምር ለሚገሏችሁ ለሚያሳድዷችሁ ምሕረትን አድርጉ፣ ይቅር በሉ፣
ክፉን በክፉ አትመልሱ። ስለ እኔ ቢያሳድዷችሁ፣ ቢገሏችሁ፣ ቢሰድቧችሁ መርቋቸው፣ መልካም መልሱላቸው፣ አትበቀሏቸው ብሎ አስቀድሞ በቃል አስተምሯል። ስለዚህ ያንን አይሹ ያስተማረውን አሁንም በተግባር ደግሞ እያሳየ ነው። ፍቅር የሚለውን ትርጉም በደንብ በክርስቶስ ነው ያየ ነው ማለት ነው። ይሄን በአጭሩ ላስቀምጥልሽ ብዬ ነው። ይቅርታ ካረዘምኩብሽ። እግዚአብሔር ይስጥልኝ። አመሰግናለሁ። ታላቁ ናፎን በጣም ነው የማመሰግነው። መስመር ያሬድ እሺ፣ በዚሁ እንደከፈትከው አንድ ሁለት ጥቅስ እንበልበት እና በጣም ደስ የሚል ማብራሪያ ነው የሄድክበት። ዙሌካ ጥሩ አዳማጭ ትመስለኛለች። ብዙ መጨመር እንትን ማለት ሳይሆን እዛው እንትና ትንቢተ ኢሳይያስ ላይ ምዕራፍ 53 የጠቀስከውን ሐዋርያ ቅዱስ ጴጥሮስ በአንደኛ መልእክቱ ላይ ምዕራፍ 2 ላይ ከቁጥር 23 አካባቢ ይመስለኛል። አንድ ክፈተው እስኪ 23 22 አካባቢ ጀምሮ ምዕራፍ 2 አንደኛ ጴጥሮስ ነው። ጴጥሮስ ሶሪ እሺ፣ ምንድን ነው ያልኩት? እኔ አይደለም እንዴ ጴጥሮስ ነው ያልከው? እኔ ተሳስቼ ነው፣ ጣቴ ተሳስቶ ነው። እሺ ኦኬ። ከቁጥር 22 አካባቢ ጀምሮ ሲያምቦ አይታየኝም ብዙም ለኔ። እሺ ይኸው ምን ይላል? ኃጢአት አድርጋችሁ ስትጎስሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አደረጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉት ምሳሌ ትቶላችሁ፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞትን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ተቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛ ጠባቂ ተመልሳችኋል። ይኸው ቴንኪዩ ዙሌካ። ምን መሰለሽ እዚህ ጋር ዶክ ኃጢአት ሰርተሽ አንቺ ብትገረፊ፣ ብትሰቃይ፣ ብትደበደቢ ብዙም እንትን አይልማል። በጥፋትሽ ነው አይደል? ጥፋት ሰርተሽ ነው። ያለ ጥፋትሽ ግን ያለ ጥፋትሽ ሲሆን ግን ያለ በደልሽ ሲሆን ግን ይሄንን ሲያደርጉብሽ ክብር አለሻ። ትክክል። ያ ክርስቶስ ኃጢአት አልተገኘበትም፣ የለበትም። ይሄን ሁሉ ሲያደርጉበት ክፉም አልተናገረም፣ ዝም አልላላ። ለምን? በስጋው የእኛን ኃጢአት ሊሸከም ማለት ነው። በስጋው ክርስቶስ ምንድን ነው ብለን እናምናለን? እኛ በስጋ የተገለጠ ያው አምላክ ነው ብለን እናምናለን። ቅድም ታላቁ እያሳየሽ ነበር። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ያ ቃል አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ በስጋ ተገልጧል። ስለዚህ በስጋ የተገለጠው ቃል በስጋ ተገለጠ በኋላ እኚህን ሁሉ መከራ ተቀበለ ስለኛ ማለት ነው። ለምንድን ነው የተቀበለው? ቅድም እንዳነበበልሽ መዝሙረ ያሬድ አሁን እዚህ ጋር የእሱ ፈለግ እንድንከተል ምሳሌውን እንድንከተል ቀደምም እንደነገሩሽ እኛም መከራ ሲያደርሱብን መከራ ሲያጸኑብን ለፈጣሪ ነው አሳልፈን መስጠት ያለብን። አንቺ ሰደብሽኝ ብዬን አንቺን ማጅራትሽ ማለት የለብኝም። በእስልምናው በደረሱባችሁ ልክ ድረሱባቸው ስለሚል ማለት ነው። በጥፊ ካለሽ በጥፊ ትይዋለሽ። የሆነ ነገር ካደረገ የተገደለ ይገደላል። እንደዛ ነገር ነው። ተቆረጠ ይቆረጣል። እንደዛ እኛ ጋር ግን ክርስትናው ላይ ምንድነው እሱ የእሱን ፈለግ እንድንከተል ምን አደረገን? ትህትናን፣ ፍቅርን አስተማረን ማለት ነው። ይህንን ደግሞ ከተማሩት ውስጥ ከመጽሐፍ ቅዱስ አንድ እንመልከት። ሐዋርያት ሥራ ምዕራፍ 7 ላይ ከቁጥር 54 አይ ቲንክ እንደዛ አካባቢ ጀምሮ እንትና እናገኛለን። የእስጢፋኖስን ታሪክ እናገኛለን። ክርስቶስ ቅድም አሳይተውሻል። ሲወግሩ፣ ሲሰድቡት፣ ሲተፉበት፣ ሲመቱት፣ ሲሰቅሉት፣ ሲወጉት ዝም ነው ያለው አይደለም። ክፉ አልተናገረም፣ ክፉም አልተናገረም። የኔን ፈለግ ተከተሉ አለ። የእሱን ፈለግ የተከተሉት ደግሞ እንመልከት እስኪ። ኦኬ አንብበው መዝሙር። እሺ ይኸው ቁጥር 54 ጀምሮ ላንብበው። ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ፣ ጌታ ኢየሱስ ሆይ ነፍሴን
ተቀበል ብሎ ሲጣራ ይወጉት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። አንደኛ ጴጥሮስ ላይ ቅድም እንዳየነው ደግሞ በፍርድ በጽድቅ ለሚፈርድ ራሱን አልተሳደበም፣ አሳልፎ ሰጠ ይላል። እዚህ ጋር እስጢፋኖስ ለማን ሲሰጥ እናገኘዋለን? ራሱን አናት አናትሽን በድንጋይ ልክ እንደ በረዶ እየቀወሩሽ በመንፈስ ተሞልተሽ ሐሴት እያደረግሽ ይቅር በላቸው፣ እኔ ላይ በሚያደርጉት ኃጢአት አታድርግባቸው፣ እንዲህ እየወገሩሽ ማለት ነው። ከክርስቶስ የተማረውን ተግባራዊ ሲያደርገው ታገኘዋለሽ። መጽሐፍ ቅዱስ ላይ ከኔ ተማሩ ስላለ ማለት ነው። ምሳሌ ሊተውልን ስለሄደ ማለት ነው። ይሄ ፍቅር ነው። አንቺ ያው ለምትወጂው ሰው በጣም ለምትወጂው ለእናትሽ ወይም ለፍቅረኛሽ ቢመታሽ ቢሰርብሽ ብትታገሺ ብዙም ሰው ላይ ደንቀው ይችላል። ዙሌይካ እኮ በጣም ስለምትወዳት ነው እናቷን፣ አባቷን በጣም ስለምታፈቅር ነው፣ ስለምትወድ ነው፣ ፍቅረኛዋንም በጣም ስለምወድ እያጉላላትም ትኖራለች ተብሎ እዚህ ስማች ቦታ ላይ ይሰጠው ይችላል። በጣም ጠላት ላልሹ ግን ፍቅረኛሽ ላልሆነ እናት አባትሽ ያልሆነ ግን በደል እያደረሰብሽ መታገስ ከባድ ነው አይደለም? ይሄ ፍቅር ነው። ክርስቶስ ፍቅር ነው። እግዚአብሔር ፍቅር ነው። አንደኛ ዮሐንስ ላይ ምዕራፍ 4 ቁጥር 8 እንዲሁም ደግሞ አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ አራተኛው ምዕራፍ ማለት ነው። እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። ፍቅር ስትሆኚ ነው እንዲህ የምትሆኚው። እስጢፋኖስ ፍቅር ስለሆነ ለሚወግሩት እንኳን ክፋትን ሊያስብ አልቻለም። ምክንያቱም የተሞላው እርኩስ መንፈስ ሳይሆን እንደ እስልምናው በእያንዳንዱ ሙስሊም ሰው ውስጥ ሴጣን በደም ውስጥ ይዞራል ነው የሚለው። እዚህ ጋር ባነበብነው ላይ ግን በመንፈስ ቅዱስ ተሞላ ነው የሚለው፣ በርኩስ መንፈስ አይደለም። በመንፈስ ቅዱስ ስትሞይ የምታስቢው ምንድን ነው የምታደርጊው? ጠላቶችሽን ራሱ ያሳዝኑሻል። እየወገሩሽ፣ እየደበደቡሽ፣ እየገደሉሽ አለማወቃቸው ያሳዝንሻል። ለዚህ ነው ጌታችን በዮሐንስ ወንጌል ምዕራፍ 16 ላይ ከምኩራብ ያወጧቸዋል፣ ከዚህ በላይ የሚገድሏችሁ ጊዜ ይመጣል፣ ይህንም የሚያደርጉት እኔንና አብን ስላላወቁ ነው ይላል። አለማወቃቸው ነው መሀይምነታቸው አንቺን እንዲገሉ ያደረጋቸው። ሜቢ እነሱ አምላካቸውን ያገለገሉ መስሏቸው ሊሆን ይችላል። አንቺ በዛን ሰዓት በእግዚአብሔር መንፈስ ስትነኪ ያ መንፈስ ቅዱስ የትህትና የፍቅር ስለሆነ መጥፎ እንድታደርጊ መጥፎ እንድታስቢ አያደርግሽም። ለጠላቶችሽ እንኳን ፍቅር እንድትሆኝ ያደርግሻል። ለዚህ ነው እኛ ጠላቶች ሳለን ሮሜ ምዕራፍ 5 አንድ ክፈትልኝ ቁጥር 6 ላይ ክርስቶስ ራሱ አዘጋጅቼልህ የነበረው አዘጋጅተው ነበር። ከቁጥር 6 ጀምሮ ይመስለኛል። ሮሜ 5 ከቁጥር 6 ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኝናል፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳናል። ይልቁን እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። እቀጥል። በቃ ታንኪዩ። አየሽ፣ በጣም ለውወጁ ሰው ነፍስሽን አሳልፈሽ ልትሰጪ ትችያለሽ። በጣም ለውወጁ ምናልባት ነው እሱ ነው። ለጠላትሽ ግን አሳልፈሽ ነፍስሽን ትሰጫለሽ። አየሽ፣ እኛ ጠላት ሳለን ነው እግዚአብሔርን አንሰማም። ክርስቶስ ለምንድን ነው የመጣው? ውድቀቱንም በዛው እንድታስቢው። አንፈልግም አንሰማም ብሎ የሰው ልጅ ከእግዚአብሔር ተለይቶ የእግዚአብሔርን ቃል አፍርሶ የሴጣንን ቃል ዘፍጥረት ምዕራፍ 3 ላይ የሴጣንን ቃል ሰምቶ ከእግዚአብሔር ተለይቶ ነበረ የሰው ልጅ ማለት ነው። ተለየ ነው፣ ሻሸ ነው፣ ራቅ ነው። እግዚአብሔር ቃል ይልቅ የሰው ልጅ የሴጣንን ቃል ሰማ ማለት ነው።
ቃሉን ቢሰሙ ኖሮ ዮሐንስ ወንጌል ምዕራፍ 8 ቁጥር 52 እንደሚናገር ለዘላለም ይኖሩ ነበረ። ቃሉን መስማት ስላልቻሉ የሰይጣን ባሪያ ሆኑ፣ ሞት ነገሰባቸው፣ ሞት ሰለጠነባቸው። እግዚአብሔር ግን ዳኛ ነው። እንደ ዳኝነቱ ሞትን ፍርድ አመጣባቸው። ፍቅር ነው። እንደ ፍቅሩነቱ ደግሞ ሞተው እንዲቀሩ አልፈለገም። ራሱ በስጋ ተገልጦ ይቅር አላቸው። ያንን እንድታስቢው ነው። ስለዚህ ክርስቶስ አንድም ትንቢት ሊፈጽም ነው መከራን የተቀበለው፣ አንድም ቤዛነት ግዴታ ስለሆነ ነው። በቤዛነት ላይ ደም ሳይፈስ ስርየት የለምና የግዴታ መሰቀል ነበረበት። ከዛ አንጻር ነው ሞት እንዲሻር፣ አንድም ምሳሌ ለእኛ ትቶልን ሊሄድ ነው እኛ እንደዛ እንድንከተል። ኦኬ እሺ፣ የእውነት በጣም ነው የማመሰግነው። ማለት ካልደከማችሁ አንድ ብቻ እንጠይቅና ልውረት አንድ ኦኬ እሺ፣ ትጠይቂያለሽ። እሺ አንዲት ነገር ግን ባሳይሽ ደስ ይለኛል፣ ለማነጻጸር እንዲጠቅምሽ ብቻ ነው። ሰሂህ ቡኻሪ ነው እንደምትመለከቱት፣ ቁጥሩን በደንብ ያዡ 5686 ሰሂሁል ቡኻሪ 5686። እሺ the climate of Medina did not suit some people, so the prophet ordered them to follow his shepherd. በግና ግመሎቹን እንዲጠብቁ ያዛቸዋል ማለት ነው። so they follow the shepherd that is the camel and drank their milk and urine till their bodies become healthy. እሱ እንዲጠብቁ ያዘዛቸውን በጎችንና ግመሎቹን ሽንታቸውንና ወተታቸውን ጠጡበት። እረኞቹ ማለት ነው። ጠብቁ ብሎ ያዘዛቸው ሰዎች ነበሩ። እነዛ ሰዎች መሐመድ ጠብቁ ብሎ የሰጣቸውን በጎቹንና ካሜሎቹን ወተቱን ጠጡበት ማለት ነው። then they killed the shepherd and drove away the camels. ከዛ ደግሞ ምንድነው ያደረጉት? ጠባቂዎቹን በግሚ የሚጠብቁትን ገደሉ፣ ግመሎቹንም አስወጧቸው ማለት ነው። ከዛ ይሄ ነገር ነብዩ ጋር ደረሰ። when the news reached the prophet፣ ይሄ ዜና በጎቹ እንደተገደሉና ማን ነው የበጎቹ እረኞች እንደተገደሉ ወተታቸው እንደተጠጣ ሲደርስበት he sent some people in their pursuit፣ እነዚህን ሰዎች እንዲያገኙ ሰዎችን ላከ ማለት ነው። when they were brought፣ እነዛን ሰዎች ይዘውለት መጡ። ይሄ ወተቱን እየጠጡበትን ምናምን ማለት ነው። he cut their hands ይላል፣ እጃቸውን ቆረጠው። and feet፣ እግራቸውንም ቆረጠው። and their eyes were branded፣ አይናቸውንም ጎለጎለው። በምን? በጋለ ብረት with heated piece of iron፣ የጋለ ብረት ካስጋለ በኋላ እጅና እግራቸውን ቆረጠው። መጀመሪያ እጅና እግራቸውን ከቆረጠው በኋላ ምንድነው ያደረገው? ቀጣይ ብረት ያስግልና አይናቸውን ጎለጎለው ማለት ነው። ማን ነው ይሄን የሚጎለጉል ነው? ሁለቱ የትኛው ነው ላንቺ ምሳሌ ሊሆን የሚችለው? ይሄንን በንጹህ ህሊና ሆነሽ አስቢው አንቺ ራስሽ። ስለዚህ እንድትሰጪኝ ሳይሆን ህይወቴ ከማን ጋር ነው የሚቀጥለው? ከሰላም አምላክ ከክርስቶስ ጋር ወይስ ግመል ወተት ተጠጣብኝ ብሎ በጋለ ብረት አይን ከሚጎለጉል ጋር? ይሄንን በደንብ እያሰብሽው እንድትሄጂ ነው። ጥያቄሽን መቀጠል ትችላለሽ። እሺ ወንድሜ አመሰግናለሁ። ሁለተኛ ይሄ የመጨረሻው ጥያቄ ምንድነው? ስትጸልዩ እንዲህ ብላችሁ ጸልዩ የሚላልና አባታችን ሆይ በሰማይ የምትኖር የሚለው ኢየሱስ ክርስቶስ ማለት እሱ አምላክ ነው። ግን አባታችን ሆይ ብላችሁ በሉ ሲል ሰማይ ላይ የኢየሱስ ክርስቶስ አባት አለ። አባቱስ ማን ነው የሚለው ማለት እስኪ ስለሱ አባታችን ሆይ ብሎ የሚል አለ። ረዘም ያለ የጸሎት እንትን አለና እስኪ ስለሱ እስኪ ንገሩ። እፎይ ትቀጥላለህ ወይስ ትንሽ ልሄድና ላንተ ልስጥህ? እፉ ቀጥል። እሺ እኔን አሰናብቶኝ። እሺ ይቅርታ በጣም ታላቁ እፎይ ሌሊት ነው ሊነጋብኝ ነው። እሺ ችግር የለም እስክጨርሽ ብዬ ነው። እሺ ዙሌይካ በርቺ። እሺ አሪፍ ነው በጣም መርምሪ። በተለይ ከራሱ የክርስትናን ትምህርት ከራሳቸው ከክርስቲያኖች መስማት እንዴት ነው የሚረዱት፣ መጽሐፋቸው እንዴት ነው የሚፈቱት፣
እንዴት ነው የሚተረጉሙት? እንዴት ነው አምልኮቸው? እንዴት ነው ትምህርታቸው? ነገረ ክርስቶስ እንዴት ነው የሚያስተምሩት የሚለውን ከኛው ከክርስቲያኖቹ መስማት ጥሩ እውቀት ይሰጥሻል ብዬ አምናለሁ። እና በርቺ፣ ጠይቂ፣ አንብቢ። እኔ በጣም ኢንከሬጅ አደርጋለሁ የሚመረምር ሰው በርቺ። እና ጥሩ ደግሞ ታላቁ ምፎኝ በጣም እዚህ ያሉት እነ ቆስጠንጢኖስን እየመጣሽ ጥያቄዎችን ሁሉ ማቅረብ ትችላለሽ። ምንም ሳትፈሪ፣ ምንም ሳትሸማቀቂ ማቅረብ ትችላለሽ። እኛም ደግሞ እግዚአብሔር በረዳን አቅም እንመልስልሻለን። ያልቻለው ነገር ካለ ደግሞ ጠይቀን መተን አብረን እንማራለን ማለት ነው። እና በርቺ ለማለት ነው። ላይ ኦኬ፣ እሺ፣ ቴንክ ዩ ወንድሜ፣ አመሰግናለሁ። እሺ ዲያቆን ደህና ዋሉ። እንግዲህ እፎይ ሁላችሁንም እሺ፣ ያሬድ ምሕረቱን ይላክልህ። አሜን አሜን አሜን። እሺ እሺ። ዙሌይካ ክርስቶስስ በሰማይ አባት አለ ወይ ለሚለው ጥያቄሽ ምናልባት ያ ነው አይደለ? ጥያቄሽ ክርስቶስ አባት አለ ወይ ነው አይደለ ጥያቄው? አዎ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ የሚለው ጋር አባታችን ሆይ በሰማይ የሚለው እሱ ማለት ያኔ አባታችን ሆይ ብላችሁ በሉ ይልና እሱ ጋር ሌላ ደግሞ መጥምቀ ዮሐንስ በሚያስጠምቀው ሰዓት ላይ ይህ ነው የኔ ልጅ ብሎ ከላይ ያንን ድምጽ እሱ ማለት ኢየሱስ ክርስቶስ አባት ይሄ ነው የኔ ልጅ የተወደደው ልጅ ብሎ ያለው ከላይ ነው ያ ድምጽ የተሰማው ያኔ በሚጠመቅበት ሰዓት ላይ ማለት ነው። ሁለት ደግሞ አባታችን ሆይ ብላችሁ ጸልዩ ብለ ያለው ስለሱ። ስለዚህ ኢየሱስ ክርስቶስ አባት አለው። አባቱ ያው እግዚአብሔር ነው ወይስ ማን ነው የሚለው ነው። እሺ ጥሩ። አባት የሚባለው አብ ማለት ነው። አባትነት ለፍጥረቱ ሲሆን የጸጋ ነው። ለምሳሌ የጸጋ አባትነት ማለት የስጦታ ማለት ነው፣ የባህሪ ያልሆነ። ለምሳሌ እግዚአብሔር እኛ አባታችን ነው ብለን ነው የምናምነው። እግዚአብሔር ለሁሉም ፍጥረት ፈጣሪ ነው። ለሙስሊሙም ፈጣሪ ነው፣ ለኤቲስቱም ፈጣሪ ነው፣ ለሁሉም ፍጥረት ፈጣሪ ነው። አባት የሚሆነው ግን በስሙ ለተጠመቁና በእርሱ ህብረት ውስጥ ላሉ ነው። ስለዚህ ምንም እንኳ እግዚአብሔር የፍጥረት ሁሉ ፈጣሪ ቢሆንም አባት የሚሆነው ግን አባትነቱን ለተቀበሉና በልጅነት መንፈስ ለሚኖሩ ወራሽ ሆነው ለተጠመቁት ሰዎች ነው። ስለዚህ የእግዚአብሔር አባትነት ብለን ስንናገር ባህሪያዊ አባትነት አለ። አብ ወልድን ያስገኘበት ምስጢር ወይም ኦንቶሎጂካል የምንለው ኩነታዊ፣ ልክ ቃሌ ከልቤ የተወልዶና አንቺ ጆሮ ላይ እንደሚደርሰው ማለት ነው። ለምሳሌ ቃልሽ ከልብሽ ነው የሚወለድ ወይስ እንዴት ነው? ማለት ልብሽ ስልሽ ደም የሚረጨው ሳይሆን ከማወቅሽ እየተነሳ ነው ቃል የምታወጪው። ዙሌይካ አንቺ አዋቂ ከመሆንሽ እየተነሳ ነው አይደለ ቃል የምታወጪው ከአንደበትሽ። በጣም ጥሩ። ስለዚህ የአብና የወልድ የአባትነትና የልጅነት ጉዳይም ልክ እንደ ልብና ልክ እንደ ቃል ነው። ቃል መቀዳደም፣ መለየት፣ መከፈል፣ መነጠል ሳይኖርበት ከልብ ተወልዶ እንደሚገኘው ወልድም እንደዚሁ ከአብ ተወልዶ ይገኛል። በዚህ ደረጃ በኦንቶሎጂ ማለት ነው ክርስቶስ የአብ ብቸኛ አንደኛ ልጅ ነው። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ምን እንደሚል አንዴ ላሳይሽና ቪዲዮ ላብራ ይመስለኛል። እሺ ይታያል ብዬ ተስፋ አደርጋለሁ። መቼም ቢሆን እግዚአብሔርን ያየው በባህሪ የሚመስለው ክርስቶስ ብቻ ነው፣ አብን ማለት ነው። ስለዚህ በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው እንጂ ብሎ ሲናገር እዚህ ጋር ኦንቶሎጂካል ልጅነት ነው። አካል ዘማካል ባህሪ ዘእምባህሪ መወለድን የሚያሳይ ነው። ይሄ ልክ ቅድም ቃልሽ ከልብ እንደሚወለደው እንዳልኩሽ ማለት ነው። ከዛ ደግሞ ምን ይላል? ከጥንት ጀምሮ የዕብራውያን መልእክት ምዕራፍ 1 ነው ከቁጥር 1 ጀምሮ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። አየሹ? ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ደግሞ ተናገረን። አሁንም እዚህ ጋር ይሄ ፍጥረት ሁሉ ለእግዚአብሔር ልጅ የሚባልበት አገባብ ሳይሆን ወልድ ለአብ ብቻ ልጅ የሚሆንበት ነው። ከዚህ ውጪ ግን ፍጥረት በሙሉ ለእግዚአብሔር ልጅ ተብሎ ይነገርላቸዋል። ለምሳሌ ዘዳግም 32:6 ላይ ልውሰድሽ። ፍጥረት በሙሉ የእግዚአብሔር ልጆች ተብለው ይነገርላቸዋል። እስራኤልም ቢሆን የእግዚአብሔር ልጆች ናቸው። እሺ ለእግዚአብሔር ይህን ትመልሳለህን ይላል።
ለእግዚአብሔር ይህንን ትመልሳለህ? የገዛህ አባትህ አይደለምን የፈጠረህና ያጸናህ እርሱ ነው ይላል። ስለዚህ አሁን ፍጥረት ሁሉ ለእግዚአብሔር ልጆች ናቸው ሲባል ወይም ደግሞ እግዚአብሔር ለፍጥረቱ ሁሉ አባት ነው ሲባል በምን ኮንቴክስት ነው? በመፍጠርና በማጽናት ነው። ወልድ ግን የአብ ልጅ ነው ሲባል ስለሚፈጥረውና ስለሚያጸናው ሳይሆን ኦንቶሎጂካሊ ልክ ቃል ከልብ እንደሚገኘው አካል ዘማካል ስለሚገኝ ነው። ልክ አሁን እኔ ቃሌን ወደ አንቺ ብልክ ቃሌን ካላከበርሽው እየተገኘበት ልቡን አለማክበር ነው ባጭሩ። አይደለም ሌላው ቀርቶ የንጉስ ደብዳቤ ብትቀዳድጂ ወይ ጠቅላይ ሚኒስትሩ የፈረመበትን ደብዳቤ ብትቀዳድጂ አላከበርሽም የምትበየው እየተገኘበትን ነው። ለምን? ያ የንጉሱ ፐርፌክት ሪፕሬዘንቴሽን ስለሆነ ማለት ነው። ስለዚህ ወልድ ለአብ ልጅ ነው ሲባል በፍጥረቱ አገባብ አይደለም፣ በመፍጠር አይደለም። ይሄንን ብቻ አይደለም። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ፣ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ፣ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንደውም አንዱን ገልጬ ባሳይሽ ቶሎ የምሄደው ለምንድነው ብዙ ሰዓት እንዳልወስድ ነው፣ ለሌሎቹ ምድል ለመስጠት እንዲመች ነው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ልውሰድሽና አንድ ነገር ላሳይሽ። አብይ ነብይ ከሚባሉት መካከል አንደኛው ነው። ይሄው ሕፃን ተወልዶልናል ይላል። ሕፃን ተወልዶልናልና እንዴ! እሺ ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ይላል ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። ክርስቶስን እኮ ነው የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። የሰላም አለቃ ተብሎ ይጠራል። ስለዚህ የዘላለም አባት የሚለው ክርስቶስ ፍጥረቱን ወይም እኛን ሰዎችን ማለት ነው ስለሚፈጥረን፣ ስለሚያጸናን፣ ስለሚገዛን፣ ስለሚመግበን ልክ እንደ አባት ስለሚንከባከበን ክርስቶስ ለፍጥረቱ አባት ይባላል። ይሄ እግዚአብሔር ከፈጠራቸው ፍጥረታት ጋር ያለውን ግንኙነት የሚያስረዳ ሲሆን አብ ወልድ መንፈስ ቅዱስ ሶስቱ ዘላለማውያን አካላት ግን ያላቸው የኦንቶሎጂ አንድነት እና ሶስትነት ያ ግን ወልድ ልጅነትን ከፍጥረት ጋር አይጋራም። እኛም የእግዚአብሔር የባህሪ ልጆች አንባልም ማለት ነው ባጭሩ። ስለዚህ በሰማያት ያለው አባታችን ሆይ ሲል እኛ እንድንጸልይ ጸሎቱን እንድንጸልይ የሚያሳይ ክፍል ነው። እኛ መጸለይ ያለብን ምን ብለን ነው? ክርስቶስ እንደጸለየ። ቅድም ምን አምላኬ ስለምን ተውከኝ ወይም ኃጢአታቸውን አትቁጠርባቸው የሚለውን ለእኛ ምሳሌ አድርገን እንደተረዳ ነው። ይህንንም ደግሞ በራሳችን ሲሆን መጽሐፉ በምሳሌ ተረዱ ብሎ ስላስቀመጠ፣ ምክንያቱም ፍለገውን እንድትከተሉ ስለእናንተ መከራን ተቀበለ ስላለ ጸሎትን አስተምረን ብለን እየጠየቅነው እኛ ነን። የማቴዎስ ወንጌል ምዕራፍ 5 ላይ ነው ያለው። ይሄ ጸሎትን አስተምረን ብለን ስንጠይቀው ክርስቶስ የመለሰው መልስ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ነው እየነገረን፣ አባታችሁ ነው በሰማያት የምትኖር። ስለዚህ እኛ አባታችን ስንለው ራሱ ክርስቶስንም አባቱ የባህሪ አባቱ አብን የባህሪዎቱ መንፈስ ቅዱስንም የሚመለከት ነው ማለት ነው ሁሉንም። ስለዛ አንደኛ አንቺ ያነሳሽበት ክፍል ለኛ ለፍጡራኑ የሚነገር ነው እንጂ ለፈጣሪ ለክርስቶስ ለራሱ የሚነገር አይደለም። ግን ደግሞ ወልድ የባህሪ አባቱ አብ ስላለ ያንኛው ኦንቶሎጂካል የሆነ ኩነታዊ ልክ ቃል ከልብ እንደተገኘው ማለት ነው። ይሄንን በደንብ እንድትረጂው ለምሳሌ አንድ ሰው በማደጎ ብትወስጂ ሀያት የምትባል ልጅ አንቺ በማደጎ ብትወስጂና ብታሳድጊያት ልጅሽ ነው አይደል የምትባለው? ዙለይካ ልጅ ናቸው። ለምንድን ነው ልጅሽ የምትሆነው? አንቺ ቸር ስለሆንሽ በማደጎ ስለወሰድሻት ነው አይደለ? ወላጅ አልባ ነበረች። አንቺ ፊርማ ምናምን ጨርሰሽ የሚያስፈልገውን ዶክመንት ጨርሰሽ ሀያት የምትባለው ልጅ ከዛሬ ጀምሮ ልጄ ናት ብለሽ ወሰድሽ። ስለዚህ ልጅሽ ናት። ኦኬ። ቃልሽ ከልብሽ እንደሚወለደው እና ቃልሽ የልብሽ ልጅ እንደሚባለው ነው ሀያት ያንቺ ልጅ የምትባለው። ቃሌ ከውስጥ ስለ በሚወጣው ነው እንጂ። ኦኬ። ስለዚህ የሀያት ልጅነትና አንቺ ቃል ስታወጪ ያለው የቃልሽ የልብ ልጅነት ይለያያል ማለት ነው አይደለ? አልገባሽም? በደንብ ላስረዳሽ ማለት አሁን ኦኬ ከኔ የማወጣው ቃል ነው አይደለ? ማለት ልጄ ብዬ ስል አወጣውን ቃል ማለት ነው። አዎ ያ ማለት እሱ ቃልሽና ሀያት ተመሳሳይ ናቸው? ኖ ያማ አይመሳሰልም።
ኤግዛክትሊ። ስለዚህ ክርስቶስ አባቴ ሲልና እኛ አባቴ ስንል ይለያያል። አብ ወልድን ልጅ ሲለውና ደግሞ እኛ ልጆች ሲለን ይለያያል። እኛ የማደጎ ልጆች ነን ብለሽ አስቢው። ክርስቶስ ወይም እግዚአብሔር በጸጋ ልጅ አድርጎ እየወሰደን ልክ በማደጎ እንደወሰድሽው ማለት ነው። ያንኛው ልብ ግን ቃልን ሲያስገኝ፣ ቃል ደግሞ ከልብ ሲገኝ ከልብ ሲወለድ ግን ያ የማደጎ ወይም የጸጋ ሳይሆን ባህሪያዊ ነው። ሰው በመሆኑ በልቡ ውስጥ ያለውን ኃይልና ማወቅ በቃሉ ነው የሚገልጸው። ስለዚህ ቃሉ የልብ ልጅ ነው ሲባልና ሀያት የዙሌይካ ልጅ ናት ሲባል ፈጽሞ እንደሚለያየው ክርስቶስ የአብ ልጅ ነው ማለትና ፍጥረቱ የአብ ልጆች ናቸው ማለት ፈጽሞ ይለያያል ማለት ነው። ምሳሌው ግልጽ ነው። አመሰግናለሁ። በጣም ጥሩ። እፉ ቀጥል። አይ ቲንክ ሌላ መክፈቻ ስለሌለኝ ትተባበረኛለህ፣ ትከፍትልኛለህ። ግን ዙሌይካን የአያት የማደጎ እናት አድርገሃታል። ዙሌይካ ተስማምተሻል ማለት ችግር የለም። ኑሮ በእስልምና ማደጎ እናትና አባት መሆን አይቻልም። እዚሁ በምሳሌ አድርገህ ታከፍራታለህ እንዴ? ነብዩ የማንም የወንድ ልጅ አባት አይደለም ከሚለው ጋር በተያያዘ የዘይድን ሚስት ከወሰደበት በኋላ ከልክሏል። ይሄንን ኤኔስ ጤናማ ነው አስተምሮ እናት አባት የሌላቸውን እንትን መሆን ከልክሎታል። ኤኒዌይስ ግን ምንድነው እሱ ዙሌይካ አንዴ ማይክሽን አንሹና አንድ ጥያቄ ልጠይቅሽ። አላህ በሁን ቃሉ ፈጥሮሻል አይደል? አዎ። ኦኬ። አንቺ ቁርአን እሳ የሁን ቃሉ ነው ወይንስ ሁን ነው? ያ ቃሉ ነው እንጂ ቃሉ ነው። ስለዚህ ፍጡር ነው እንዳንቺ ነው ቁርአን? ላ ያላህ ቃል ነው ቁርአን በጅብሪል እንዳንቺ። ስለዚህ እንዳንቺ አይደለም፣ እንዳንቺ ግን አይደለም። ኦኬ። ወረቀቱ ግን የተፈጠርሽው ባላህ ቃል ነው አይደለ? ባላህ። አዎ። ቁርአን ያላህ ቃል ነው። አንቺ ደግሞ የተፈጠርሽው ባላህ ቃል ነው። ኦኬ። ወረቀቱ ፍጡር ነው አይደለ? ያላህ ቃል ነው እንጂ እንዴት ፍጡር ማለት? ወረቀቱ በጅብሪል መልክ አይደለ? ቃሉ ያላህ ነው። ወረቀቱ ግን ፍጡር ነው። ወረቀቱ የተጻፈበት ወረቀቱ ትክክል። እሺ፣ ቆንጆ። ስለዚህ አንቺ ባላህ ቃል ነው የተፈጠርሽው። አንቺ ባላህ ቃል የተፈጠርሽ ነሽ። ቁርአን ደግሞ ያላህ ቃል ነው፣ ፍጡር አይደለም። መልካም። አንዴ መዝሙረ ዳዊት ምዕራፍ 33 ቁጥር 6 ክፈተውስ። ኦኬ፣ አንብቦ በእግዚአብሔር ቃል ሰማዮች ጸኑ። በማን ቃል ይላል እህታችን? በእግዚአብሔር ቃል ሰማዮች ጸኑ። ይህ የእግዚአብሔር ቃል የተባለው ቅድም ደግሞ ዮሐንስ 1:1 ላይ እንትና ታላቁ ሲያሳይሽ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይልና ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል አይደለ? እና አሁን በደንብ አስተውይ። አንቺ ያላህ ቃል ቁርአን ፍጡር አይደለም ያላህ ቃል ነው አልሽኝ። ግን ቁርአን ብለሽ ትጠሪያለሽ ያላህን ቃል አይደለ? ፍጡር አይደለም አይደለ? ቁርአን ያላህ ቃል ነው፣ ግን ፍጡር እንዴት ሊባል ይችላል? ግን ያኔ ፍጡር ስንል አሁን ምሳሌ ቆንጆ። ስለዚህ ያላህ ቃል ነው፣ ፍጡር አይደለም። ያላህ ቃል ነው። ያላህ ቃል ከሆነ ፍጡር አይደለም። ምክንያቱም ፍጥረታትን የሚፈጥር ነው፣ አሁን በመጽሐፍ ቅዱስም እንዳየ ነው አይደለ? ስለዚህ እንደዚህ ከሆነ እኛ ደግሞ ምን እናምናለን መሰለሽ? እግዚአብሔር ቃል አለው። ያ ቃል ደግሞ አካላዊ ነው። ቃሉ አካላዊ ነው። ያ አካላዊ ቃል ደግሞ በስጋ ተገለጠ፣ እርሱም ክርስቶስ ነው ብለን እናምናለን። እናንተ ቁርአን ብላችሁ ታምኑታላችሁ ያላህን ቃል። እኛ ደግሞ ምን ብለን እናምናለን? ክርስቶስ ብለን እናምናለን። እኛ በስጋ ተገለጠ ብለን እናምናለን። እናንተ በወረቀት ተገለጠ ብላችሁ ታምናላችሁ። ዙሌይካ እሺ እኮ ያው
እውነት በጣም ነው የማመሰግነው። የትኛው ነው እሱ የሚያከብረው? እዚህ ጋር ግን እፎይ የአምላክ ቃል ሰው ሆነ ማለት ነው የአምላክን ማርከስ የሚሆነው ወይስ በሞተ እንስሳ ቆዳ ላይ የተጻፈ ማለት ነው አምላክን የሚያረክስ? ቴመር ቀጠል ላይ ማለረ ኤኒዌይስ ስለዚህ ይሄን በደንብ ዙሌካ በደንብ ይሄንን ከተረዳሹ በደንብ ሴንስ ይሰጥሻል። እና ስለዚህ ቁርአን ብላችሁ የምትጠሩትን እናንተ እኛ ክርስቶስ ብለን ጠራ ነው እንደዛ አድርገሽ ተረጁና ከዛ ግን አባት የሚለውን ቅድም ታላቁ እንዳስረዳሽ መቀዳደም፣ መበላለጥ፣ መለያየት ባለው ሴንስ ሳይሆን የባህሪው ነው። ባህሪ ስንል ከእርሱ የተገኘ ከእርሱ ተካክሎ የሆነ በቦታ በዘመን የሚቀዳደም የሚለያይ ሳይሆን ማለት ነው። ሱረቱ ዙሩፍን አንዴ ክፈትልኝ 81ኛው አያ ላይ በደንብ አስተውይ። ከእርሱ የተገኘ ከሆነ የአንቺ ልጅ ዝንጀሮ ወይንም ደግሞ አንበሳ አይደለም የሚሆነው፣ የዙሌካ ልጅ ሰው ነው የሚሆነው አይደለ? ኦኬ ከአምላክ የተገኘ አምላክ ነው ማለት ነው። ምክንያቱም የአላህ ቃል ነው። ቁርአን ስትይ ባህሪው ስለሆነ ከሱ የባህሪው ነው አይደለ? ከሱ ባህሪ ስለሆነ ፍጡር ሊሆን አይችልም። ምዕራፍ 7 ነው 43 መሰለኝ 43 ሱረቱ ዙሩፍ። ስለዚህ ያ የአላህ ቃል ፍጡር እንደማይሆነው ሁሉ ባህሪው ነው። ክርስቶስም ደግሞ የአብ የባህሪ ልጅ ነው። ዕብራውያን 1 ላይ ቅድም ስላሳየሽ ማለት ነው። የባህሪ ልጅ የጸጋ ሳይሆን የባህሪ መፍጠር የሚችል ከአብ የተካከለ አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ያላቸው ማለት ነው። ኦኬ እንደዚህ ይላል ሱረቱ ዙሩፍ 81ኛው አያ ላይ 81 እሺ ያው ለአራህማን ልጅ የለውም እንጂ ቢኖረው እኔ ከተገዢዎች የመጀመሪያው ነኝ በላቸው ይል። አራህማን አላህ ነው አይደለ? ዙሬካ አዎ ኦኬ ልጅ ቢኖረው ከተገዢዎቹ የመጀመሪያ ነኝ በለው ሙሐመድን ይለዋል። አላህ ልጅ ቢኖረው ከተገዢዎቹ ሙሐመድ የመጀመሪያው ነበር ይሆን ነበር አይደል? ተገዢው ይሆን ነበር ነው አይደል? እሺ አራህማን ልጅ ቢኖረው ሙሐመድ ሊገዛው የሚችለው ልጁ ፍጡር ቢሆን ነው ወይንስ ፈጣሪ ቢሆን ነው? ሙሐመድ ምን ቢሆን? ሙሐመድ የአራህማንን ልጅ ሊገዛ የሚችለው የአራህማን ልጅ ምን ቢሆን ነው? ፍጡር ቢሆን ነው ወይንስ ፈጣሪ ቢሆን ነው? ሊገዛው የሚችለው ሊያመልከው የሚችለው ምን ቢሆን ነው? ማለት እዚህ ጋር አሁን ለመሐመድ ነው ለአላህ መመለሰው ፍጡር የሚለው ጋር ነብያቱ ሰለላሁ ዐለይሂ ወሰለም ፍጡር ናቸው። ግን ያ እሱ ነው ያልከው አላህ ልጅ ቢኖረው አለ ለመሐመድ እየነገራቸው ነው። ለመሐመድ እየነገረው ነው። አላህ ልጅ ቢኖረው የለውም፣ ግን ቢኖረው ኖሮ እኔ ለልጁ ተገዢ ነኝ፣ የተገዢዎች መጀመሪያ ነኝ በላቸው አለው። ለእናንተ ነው የሚነግራቸው አይደል መሐመድ። ስለዚህ አራህማን ልጅ ቢኖረው የተገዢዎች መጀመሪያ ነኝ በላቸው ይላል። መጥቶ መሐመድ ይህንን ክፍል ሲሰብካችሁ ምን ብሎ የሚሰብካችሁ? አላህ ልጅ ቢኖረው ኖሮ ሎክ አላህ ልጅ ቢኖረው የለውም እንጂ ቢኖረው ኖሮ እኔ ለልጁ ተገዢ ነኝ የመጀመሪያው ተገዢ ሆን ነበር እያለ ሲነግራችሁ ምን እያላችሁ ነው ማለት ነው? ልጁ ገዢ ነው አምላክ ነው እያለ ነው አይደለ? ቢኖረው እንሰጥቶሻል ትክክል። ኦኬ ስለዚህ እኛ ደግሞ አምላካችን ቃሉን ልጅ ብለን ጠራ ነው። ቃሉ ደግሞ አካላዊ ነው። ስለዚህ ልጅ ብለን እንገዛዋለን። በቁርአኑም ሴንስ እንትን ከሄድን ትክክል ነን ማለት ነው አይደለ? ኦኬ ስለዚህ እንደዛ ነው። አሁን ግን ይብቃኝ። እፎይ የእውነት በጣም ነው የማመሰግነው። ለመጀመሪያ ጊዜ ነው የትንቢት እጅ አላውቅምና ማለት ጥያቄ ስላለብኝ ክርስቲያኖቹ እኔ ጋር ይመጣሉ፣ መጠይቃቸውን ይመልሱልኛል። ግን ይበልጥ ደግሞ ከእናንተ አንደበት መስማት እንፈልጌ ነው። ብዙ ጥያቄ አሉ፣ ግን ያው እመጣለሁ ሌላ ጊዜ። ዛሬ አንድ ብያለሁ፣ ኢንሻአላህ ትመልሱልኛላችሁ። በዚህ አጋጣሚ ደግሞ እፎይ ወንድሜ ያው እንደዚህ ሚዲያ ላይ ወጥቼ ሳይሆን ብቻ ለራሴ ሰድብ ያለው የሆነ ሰዓት ላይ ያው ይቅር በለኝ፣ ባለማወቅ ነው። ኧረ ችግር የለውም። እኔን ካልሰደብሽማ ሙስሊም አይደለሽም። ካልተራገምሽና ካልተሳደብሽ ነው። በውስጥ እንደሚመጡልሽ እያወቅሽ በውስጥ መጥተው ሊያሸማቅቁሽ ይሞክራሉ፣ ሊሰድቡሽ ይሞክራሉ። ማንንም እንዳትሰሚ።
እኔ የትም ቤት አልሄድም፣ ኮሜንትም አላይም፣ ቴክስትም አልመልስም። ጥያቄ የተሰማኝ ጥያቄ ያው ቤቴም ያው ስለምታወቅ እጠይቃለሁ። ለምን እነፉ ያሉበት ቦታ ላይ አጠይቅም ብለው ስላሉኝ ነው። እዚህ መጥቼ ለመጠየቅ እመጣለሁ፣ ግን እፈራለሁ ማለት የትም ቤት ሄጄ እንትን ብዬ ስለማለቅ በተቻለኝ አቅም ግን አነባለሁ እና ሳነብ እንደዚህ ጥያቄ የሆነብኝ ነገሮችን ነው እስኪ በቤቴ ላይ እንትን እምለው ዛሬ ጀምሬያለሁ። ወይም መዝሙር ያሬድም እንዲሁም ሁላችሁም በጣም ነው የማመሰግነው። እንግዲህ ካልሰለቻችሁኝ እየመጣሁ ጠይቃለሁ። ያው በደንብ ለጥያቄ መልስ አገኛለሁ ብዬ ተስፋ አደርጋለሁ፣ በክርስትናው ጋር ማለት ነው። እሺ እግዚአብሔር ይርዳሽ፣ በርቺ፣ ጸሎት አድርጊ። እኔ ሪከመንድ ማደርገው ከጥያቄው ምንም ባልተናነሰ የኛ አምላክ የመገለጥ አምላክ ነው ብዬ አምናለሁ። በንጹህ ልብ ጠይቂው፣ ተገለጥልኝ በይው። ብዙዎቹ እንደሚገለጽላቸው ስለማምን በንጹህ ልብ ምን እያለኝ ነው እንዳትዪ፣ ተገለጥልኝ በይው፣ ምራኝ በይው። አለ ምልክት አልተውኳችሁም ስላለ ምልክት ይሰጥሻል። በርቺ። ኦኬ እሺ፣ በጣም ነው የማመሰግነው ወንድሜ። እሺ እሺ። እሱ ነገር አለ እንዴ በእስልምና ወይስ ተቀየረ? እኔ ከመጣው ቆየው። እፎይ ይቀጥልለት ከቻልክ የሚመች ከሆነ ቀጥልም። ምሳሌ አታደርጉ ይላል ቁርአኑ። አክቹዋሊ ለአላህ ምንን ትመስላላችሁ? ምንም እንዳመስሉ ነው የሚለው። ምሳሌ ማድረግ አይቻልም። ምሳሌ እንዳይደረግም ይመስለኛል። ቢጤ የለውም አምሳያ የለውም የሚሉት እሰማለሁ። ያ ምሳሌ የለውም። ምሳሌ ከሰጡትማ ያው ቢጤ ያለው ምሳሌ ያለው ማለት ነው። ቢጤም የለውም አምሳልም የለውም ከሚለው አንጻር ፕላስም በግልጽ ደግሞ ሌላ ቦታም ምሳሌ አታድርጉለት የሚል አለ እና እንደዛ ነው። ግን ያው እንደዚህ ብለው እንትን ለማለት ይሞክራሉ። ለመረዳት ብንሞክርም ጀስ ምሳሌም ቢሰጡም የሚያዋጣ አይመስለኝም። ማለት ምን አይነት ምሳሌ ይመጣዋል? ምሳሌው ማለት ኦነስት በሆነ ሁኔታ ምሳሌ ከሰጡ የሚመጣው አይመስለኝም። ምን አይነት ምሳሌ ሰጠው? ኦኬ ማንንም አይመስል ምናምን ታልክ በኋላ ምሳሌ ደግሞ አይ እናንተ ጋርም እንዲህ ብላችሁ ታምናላችሁ። ኦኬ የእስኛ ጋር አሁን ቀደም እየጠቀሰው ነበር። እናንተ ጋርም እግዚአብሔር እግሩ ምንድነው ምድር ሞላ ይችላል። እንደዚህ ሰማይ ዙፋኔ ምድር መረገጫ ነው ይላል። ሰው እንደዛ ሜታፎሪክ አይደለም። አካሉን ነው እየመሰሉ ያሉት ወይንም ጥቅሱን ነው እየመሳሰሉት ያሉት? እሱ እንትን ይሆናል ማለት ነው። ከኛ ጋር ያለውን ለማመሳሰል እናንተም አዎ አለው የኛም እንደዛ የሆነ አካል አለው ከሆነ ስለዚህ አላ አትሊስት ምን አለው ማለት ነው? መንት ያለው ማለት ነው። በእነሱ ሳቢ በእነሱ ጭንቅላት ማለት ነው። ግን እኛ እንደዛ እናምንም። እኛ ማናምን ከሆነ ደግሞ እኛ እንዴት ነው ምን ተረጉመው የሚለውን የእኛን ትርጓሜ የሚቀበሉ ከሆነ ይሄ አካል ክፋዮችን አይጠቀሙም ማለት ነው። እነሱም እንደዛ ደግሞ አይመጣውም። የአካል ክፍልፋዮችን ይጠቀማሉ። እንዴት የሚለው ላይ ፈርዘር ባይሄዱበትም ዋቢያው ሴክት ይህንን ስለሚያጸድቀው ማለት ነው። ቢ ከእነሱ ብንሰማው ሞሮፍ የተሻለ ይመስለኛል። ግን እኛ እሺ ምድር የእግሬ መረገጫ ነች አለ። ኦኬ ይህንን ምሳሌ ካመጣው ምድር በሱ ግዛት ውስጥ እንዳለች በሱ ቁጥጥር ስር እንደሆነች ለመጠቆም ነው እንጂ የማንንም የማይመስል መለኮታዊ እግር ብለን አንተረጉመው። ኦኬ ይህንን ትርጉም ይስማማቸዋል። ምሳሌውን ስለተጠቀሙት ከፍታውን ልዕልናውን ለመጠቆም ሰማይ ዙፋኔ ነው አለ። ይህንን ይጠቀሙታል እነሱ። የእኛን ትርጓሜ እኛን እንደዛ ከተጠቀሙት ምሳሌውም እንደዛ ነው ካሉ እንስማማለን ማለት ነው። አይ ሊትራል ቃሏን ብቻ ነው እንደው የተጠቀሰችዋል እንደዛ እናድርግና እናመሳሰል ከሆነ ግን አይመጣውም ማለት ነው። ምሳሌውም በመጀመሪያ መስጠትም አይመከርላቸውም። ሲጀመር ባላ ጉዳይ አይደለም ምሳሌ ሰጥቶ ማብራራት
አላህን የሚያስከፋ ነው። ሰው በእነዚህ አይነት ጉዳይ ላይ እንዳትከራከሩ፣ እንዳትጠይቁም፣ እንዳትመልሱም ነው የሚለው። ሀዲሳቶቹ እንደዛ ነው የሚሉት። ቁርአኑም ላይ አትጠይቁ፣ አላህን ከሚያስቆጡና ከሚያስከፉ ነገሮች በእንደዚህ አይነት ጉዳይ ማውራት ነው ስለ አላህ ማለት ነው። ስለዚህ አልወለደም አልተወለደም ቢጤ የለውም አምሳያ የለውም እርሱ በል አንዱ ነው። ከዚህ ውጭ ምንም ማውራት አይፈቀድላቸው። አንድ ሚለው እኮ ራሱ መተርጎም አለበት አይደል? አንድ ምን ብዙ ነገር አንድ ተብሎ ሊነገርለት ይችላል። ለምሳሌ ቁርአን ላይ እኮ ተራሮች በሙሉ አንዲት መሰበርን ይሰበራሉ ይላል ምዕራፍ 33 ላይ። ያ ማለት ሁሉም ተራራ አንድ ነው ማለት ነው አይደለም? ህዝቡ ሁሉ በአንድነት ሆኖ ጮኸ ይላል። ለምሳሌ ህዝቡ ሁሉ በአንድነት፣ ስለዚህ አንድ ነው ሲል ራሱ ምን አይነት አንድነት እንደሆነ የሚያስቀምጠው ነገር የለም ምንም። ስለዚህ የሆነ መሀል ላይ ያለ ነገር ይሆናል ማለት ነው። መሀል ላይ ያለ ማለት ምንም ያልተወሰነ አንድነት። አንድነቱ የአካል ነው አይታወቅም። አንድነቱ የባህሪ ነው አይታወቅም። ታዲያ አንድ ነው በል። አንድ ምን? አንድ እጅ ነው ልበል ለዋሃብያ ለምሳሌ የአካል ግጥምጥም ነው ብሎ ስለሚያምኑ አንድ እጅ ነው ብዬ ሊመን፣ አንድ እግር ብዬ ሊመን፣ አንድ ሆድ ብዬ ሊመን፣ አንድ ጀርባ ብዬ ሊመን፣ አንድ ሰው ብዬ ሊመን፣ አንድ አምላክ ብዬ ሊመን። አምላክ የሚለው ደግሞ ይሄ ጀነሪክ ኔም ስለሆነ ምን አይነት የሚል ደግሞ ጥያቄ ይዞ ይመጣል ማለት ነው። አንድ ነው የሚለው ራሱ ዴፊኒት ይመስላል እንጂ አይደለም። ምንም ኢንዴፊኒት የሆነ ምንም አይነት ትርጉም ለመስጠት በጣም ከባድ የሚያደርግ ቃል ነው የሚጠቀሙት። ሲቀጥል ምዕራፍ 112 ላይ ያለው ማለት ነው ኢኽላስ ቁል ሁወ አላሁ አሐድ ነው የሚለው። አሐድ ማለት ደግሞ አንድ ነጠላ ማለት አይደለም። ሙሉ ቁርአን ውስጥ የሚሆን በአረብኛ ሌክሲከን ውስጥ ነጠላ አንድ ተብሎ ተተርጉሞ አያውቅም። ታዲያ ምንድነው? አሁን ለምሳሌ እፎይ እዚህ ካለነው ውስጥ አሐድን ነው ካለነው እዚህ ገስት ላይ ካለነው አንዱ ነው። ብቸኛው ነው እኮ አይደለም፣ አንዱ ነው። እፎይ እዚህ ካለነው ገስት ላይ ካለነው አሐድን አንዱ ነው። ኦኬ እሺ። መዝሙረ ያሬድስ አንዱ ነው። ቤላስ አንዷ፣ ሌላውም እንደዛው ማለት ነው። ስለዚህ ቃሉ ከሆነ ግሩፕ ውስጥ አንድን አካል ነጥለህ ለመውጣት የምትጠቀምበት ነው። throughout the all ቁርአን ውስጥ በሐዲስ ውስጥ በየትኛውም የአረብ ሌክሲከን ውስጥ ቢታይ ማለት ነው። ስለዚህ በዚህ ኮንቴክስት ሄደካየኸው አንድ ነው ወይስ አንዱ ነው የሚሆነው? አንዱ ነው። ስለዚህ እንትኑ የሆነ ቬግ ነው፣ በጣም ቬግ ነው። ቬግ የሚያደርገው ምንድነው? ክሊር ስቴትመንት አለመቀመጡ ብቻ አይደለም። እንደዚህ ነው ተብሎ ክሊር ስቴትመንት አለመቀመጡ ብቻ ሳይሆን ትርጉሙ ነው። በኋላ የተነሱ ልሂቃነን ባዮች የሚያመጡት ትርጉም ሙስሊሙ ማህበረሰብ እንዲወዛገብ አድርጎታል እንጂ አላህ የአካል ግጥምጣሚ መሆኑ ምናምን ብቻ አይደለም። አንድ ነው የሚለው ንግግር ራሱ አንደኛ አንድ ምን የሚል ጥያቄ እንድናነሳ ያደርገናል። ሁለተኛ ደግሞ አሐድን የሚለው ነጠላ አንድ ማለት ሳይሆን ከሆነ ግሩፕ ውስጥ አንድ አካልን ነጠለን ለማውጣት ስንፈልግ የምንጠቀምበት ነው። ለዚህ ደግሞ ማስረጃ እዛው ምዕራፍ 112 ላይ ወላም ያኩን ለሁ ኩፍዋን አሐድ ይላል። እርሱን የሚመስለው ከጣዖታት ማለት ነው አንድም የለም ይላል። አሐድ የሚለውን እዚህ ጋር ከሆነ ግሩፕ ውስጥ አንዱን ለመጥቀስ ነው የሚጠቀሙት፣ ከላይ ደግሞ ነጠላ አንድ ለማለት ነው። which is inconsistent የሆነ ትርጉም፣ የማያስኬድ ትርጉም ማለት ነው። ስለዚህ አንድ ነውም ችግር ያለበት ነው፣ አካሉም ችግር ያለበት ነው፣ ኤቭሪቲንግ ችግር ያለበት ነው። ለምንድን ነው ችግር ያለበት የሆነው ካላችሁ በጣም ግልጽና ግልቡ መልስ ነብዩ መሐመድ ከተለያዩ ሃይማኖቶች የሰማውን አምላክ አእምሮ ውስጥ ፈጥሮ ስላመለከው ነው። በጣም ቀላል የሆነ መልስ ነው። ከእስልምና የሆነ ነገር ከክርስትና የሆነ ነገር ይወስዳል፣ ከፓጋኖች የሆነ ነገር ይወስዳል፣ ከአይሁድ የሆነ ነገር ይወስዳል። ያገጣጥመውና ይሄንን የራሱን አላህ ፈጠረ። የአላህ ቴዎሎጂካሊ ገብተን ስንመረምረው ደግሞ ውጥንቅጥ የሆነ ይሆናል ማለት ነው። ፈጥሮ ስላመለከው ነው። ፈጥሮት ቢያመልከው ኖሮ ፈጣሪ ያለውን ብቻ ነበር የሚናገረው። አንድን ነገር ጭንቅላታችሁ ውስጥ ፈጥራችሁ ስታመልኩት ልክ እንዳላህ ብዙ ውስብስብ ነገር ይኖረዋል። እሱ ፈጥሯችሁ ስታመልኩት ግን እሱ ራሱ የሚነግራችሁን ነገር ስለሆነ የምትናገሩት መለኮታዊ መገለጥ ስለሚሆን ምንም የሚመጣ ተቃርኖ የለም ማለት ነው። ልክ እንደ መጽሐፍ ቅዱስ፣ ልክ እንደ ክርስትና እግዚአብሔርን ፈጥረነው ሳይሆን የምናመልከው ስለፈጠረን ነው የምናመልከው። ስለፈጠረን ስለሆነ የምናመልከው የምንናገረውም የገለጠልንን ነገር ብቻ ነው ማለት ነው። የምንናገረው የገለጠልንን ነገር ብቻ ስለሆነ ኮንትራዲክሽን የለበትም ማለት ነው። አላህ ግን
በመሐመድ ጭንቅላት እየተፈጠረ ስለሆነ ሙስሊሞች አላህን ፈጥረውት ስለሆነ የሚያመልኩት ብዙ አይነት ችግር ይኖርበታል ማለት ነው። ስለዛ አንዲት ናት የምትለውን ራሱ በደንብ ብትታይ ልክ እንደ አካሉ አወዛጋቢ የሆነች ቃል ትሆናለች ማለት ነው። እንደዛ ነው ዲያቆን። እሺ በጣም አሪፍ። ሁለታችሁንም እግዚአብሔር ይስጥልኝ፣ አመሰግናለሁ። እንትን የሚለውን ግን እንደዛ ከሆነ አንድ ነው የሚለው ምንነትና ማንነት ሰው አላህ ምንነትና ማንነት አለው ብለው ያምናሉ። ኦኬ ምንነቱ ካመኑ በምንነቱ ምንድነው? በማንነቱስ ምንድነው? እና ኤሰንስ የሚባለውን ነገር ማለት ነው። እና በዛ ላይ ምስት ያላችሁን አይዲያ ስጡኝ። አላህ ምንነትና ማንነት አለው ወይ? ኦኬ የቂያማ ቀለት የሚገለጠው ምንነቱ ነው ወይስ ማንነቱ ነው? በምንነቱ ነው አናቅህም የሚሉት ወይስ በማንነቱ ነው? እና ምክንያቱም አንድ አምላክ መቼም እንኳን አምላክ አይደለም ሰው ምንነትና ማንነት አለው እና ምንነቱ ይሄ ነው ማንነቱ ይሄ ነው ተብሎ የሚቀመጥ አለ። ይቅርታ ግን በጣም እያሳልኩባችሁ ነው። እና እስቲ ምንነትና ማንነቱን ብታስረዱኝ አንድ። ቀጥሎ ደግሞ ምክንያቱም አምላክ ነው ወይም አይደለም የሚለው ነው። ለምሳሌ አላሁ ሰመድ አላህ ሰመድ ነው የሚለው ምንነቱ ነው ማንነቱ ነው ምንድን ነው? ምክንያቱም ያህዌንና አላህን ዲስቲንክት አድርጎ ሊለያቸው የሚችል በጣም በቃ ቶታሊ የማይገናኙ መሆናቸውን ሊለይልን የሚችለው ምንነትና ማንነት ይመስለኛል። እና ለምሳሌ ባቱ ምንነቱ ነው ወይስ ማንነቱ ነው? ምንድን ነው? እንዴት ነው የሚታየው? አይኖ በአህባሽና ዋሃቢያ የተለያየ አይነት እሳቤዎች እንዳሉ አንደርስታንድ አውቃለሁ። ግን ይህንን በደንብ ሰፋ አድርጋችሁ ብታስተምሩን እግዚአብሔር ይስጥልኝ። እፎይ ቀጥል ብራዘር ሻዶ። እዚሁ ታላቁ ላይ ነው ደግሞ ልጠይቅ። ቁጥር ፍጽመት አለው? ቁጥር አብሶሊት የሆነ ነገር አለ? አብሶሊት ነው? ምን አልከኝ? እፎይ ቁጥር በራሱ ፍጽምት ነው ወይ አብሶሊት ነው? አይደለም፣ ሪላቲቭሊ የሚታይ ነገር ነው። ታዲያ ስለዚህ ፈጣሪን በቁጥር እንዴት ገልጠዋለህ? አብሶሊት ካልሆነ ኢቭን ሪሌቲቭ የሆነ ነገር ጀስ ፈጣሪ ፍጹም የሆነውን እንዴት ነው እሱ ሪላቲቭ የሆነው አብሶሊት በሆነ ሁኔታ ይገልጠዋል ብለን ያሰብነው? ያ ችግሩ እሱ ነው። አንድ ነው እንኳን ቢባል አንድ ቁጥር ነው ነው ቢባል ራሱ አይመጣውም ማለት ነው። ስህተት ነው ማለት አንድ ነው ብለህ ኤግዛክትሊ ገልጦታል የምትለው ነገር አይደለም ማለት ነው። በጣም በትክክል በጣም አንድም ተባለ ቁጥር የኢጅማ ጉዳይ ከሆነ የስምምነት ጉዳይ ከሆነ ፍጹም የሆነውን አምላክ የማይገልጽ ከሆነ የስምምነት ጉዳይ ሰዎች የተስማሙት ማለት ነው። በኢጅማ የጸደቀ ነገር ሪሌቲቭ የሆነ ነገር ፈጣሪም እና አብሶሊት በሆነ ሁኔታ ሊገልጸው አይችልም ማለት ነው። ምክንያቱም ፈጣሪ ከቁጥር በፊት ስለነበረ የቁጥር ጅማሬን አንድ እንበል ከብዛት ውስጥ እንደዚህ ያለውን አንድ ብለን እንጀምር ብለው ሰዎች የተስማሙት ያንን ፈጣሪ ይገልጸዋል ብሎ ማሰብ በራሱ ስህተት ይሆናል ማለት ነው። ሜቢ የቁጥር ጅማሬን የሙሉ ቁጥር ጅማሬን በቃ ከጊዜ በኋላ 5 ብለን እንጀምር ተብሎስ ቢባል ፈጣሪን 5 ነው የምንለው ወይንስ አንድ ነው ያኔ የምንለው? ስምምነቱ አንድ የምትለው 5 ቢቀየር ማለት ነው። እኔ ለምሳሌ 5 ተብዬ ብጠራ ምን አልክ ታደርገው? አይ ትክክል ነው። እሱም ብቻ ሳይሆን ቁጥር ብዙ ጊዜ ኦንቶሎጂካል ሪያሊቲ የሌላቸው ነገሮችንም ለመግለጽ እኮ ጥቅም ላይ ይውላል። 9 10 ምናምን የሚባሉ ነገሮች ኤግዚስት የሚያደርጉ ነገሮችንም ለመግለጽም ልትጠቀመው ትችላለህ። 3 ሲደመር 3 እኩል ይሆናል 6። እዚህ ጋር 3 እና 3 የሚወክሉት ምንም ነገር ባይኖርም አሪትሜቲክ የሆነውን ነገር ለማስቀመጥ ስትል ብቻ ምንም እንኳን ሪያሊቲ ውስጥ ባይኖሩም ደምረህ ታስቀምጣለህ። አንድ ነው ስትል አላህን ኦንቶሎጂካል ሪያሊቲ አለው እያልክ ነው ወይስ አእምሮ ላይ የፈጠርከውን የሆነ ኮንሰፕት ለማስረዳት ነው የምትጠቀመው? ራሱ
እና በጣም ትክክለኛ ሀሳብ ነው ያነሳው። ቀጥልፎ እፎይ አንድ ላይ እያያዘ የእስራኤል አምላክ እግዚአብሔር አንድ ነው። እኛ አሁን እግዚአብሔር አንድ ነው ስንል እግዚአብሔር አንድም ሶስትም ነው ስንል ቁጥር እየጠራ እንዳልሆነ ኦብቪየስ እና ምን እያልን ነው? እግዚአብሔር አንድ ነው እግዚአብሔር ሶስት ነው ስንል ይሄን የተጠቀምናቸው ሰዋዊ ቁጥሮች ሪሊ ምንድነው ሪፈር የሚያደርጉት ሪፕሬዘንት የሚወክሉት? ለአላህ ደግሞ አንድ ነው ሲባል ምንድነው የሚወክለው የሚለውን ኮምፔር እያደረጋችሁ ብታስተምሩ። ኦኬ ስለዚህ ቁጥርን የስምምነት የእጅማ ጉዳይ ከሆነ ፋይናይት የሆኑ ነገሮችን ወይንም ደግሞ የተገደቡ የምናውቃቸው ልኬት ያላቸውን ስፍር ያላቸውን ነው በቁጥር የምንገልጸው ማለት ነው። ተሰፍረው ተቆጥረው ተለክተው ተመትረው ሊታወቁ የሚችሉ ቁመታቸው ይሄ ሊሆን የሚችል ወርዳቸው ይሄ የሚሆን ክብደታቸው እንዲህ የሚሆን ሊቆጠሩ የሚችሉትም በቁጥር ገለጥ ናቸው ማለት ነው። ፈጣሪ ካዳ ከታይም እና ከስፔስ ውጭ ያለን በምን እንቆጥረዋለን? በምን እንለካዋለን? በምን እንሰፍረዋለን? ቁመቱ ይሄ ነው፣ ወርዱ ይሄ ነው፣ ክብደቱ ይሄ ነው ብለን ልንለካው እንችላለን እንዴ? ቁጥር እነኚህን ሜዠርመንቶችን ኮንሲደር ስለሚያደርግ ማለት ነው። የምንቆጥረው ነገር እነኚህንም ታሳቢ ስለሚያደርግ በዚህ ቦታ የሚገኝ እንደዚህ ሆነ ከዚህ እንደዚህ የሚባልም ስለሆነ ማለት ነው። ከታይም እና ከስፔስ ውጭ ከሆነ ደግሞ ቁጥር እንዴት እሱን ሊገዛው ይችላል? እንዴት ሊያካብበው ይችላል ቁጥር? ስለዚህ እኛ ለምሳሌ ሙሴ አንድ ነው ሲል ዘዳግም ምን እያለ ነው? ስማ እስራኤል አምላካችን እግዚአብሔር አንድ ነው ሲል ምን እያለ ነው? እኛ መጽሐፍ ቅዱስ እንደ እስልምናው አስተሳሰብም ጀስ ቃል በቃል ፈጣሪ በል እያለው እንደዚህ የተጻፈ ነው ብለን አናምንም። በሰውኛ እንዲገባን ለሰዎች የተጻፈ መጽሐፍ እንደመሆኑ ሙሴ በሰውኛ ቁጥር ነው ሊጽፍ የሚችለው። አንድ ሚለው ቁጥር በራሱ ፍጡር መሆን አይችልም ሙስሊሞች ጋር ሲመጣ። ምክንያቱም ቁርአን ምንድን ነው ብለው ስለሚያምኑ ያላ ቃል ፍጡር አይደለም ብለው ስለሚያምኑ አንድ ሚለው በራሱ ፍጡር አይሆንም። ቅድም እኔና ታላቁ ስናወራ ቁጥር አንድ ነች ምትለውን ተስማምተን ነበረ፣ የስምምነት ጉዳይ ነው ብለን። ወደ እስልምናው ጋር ሲመጣ ደግሞ ይህንኛው ኮንሰፕት ይጠፋል ማለት ነው። አንድ ምትለው በራሱ ስምምነት ስላትሆን ነው ማለት ነው። ምክንያቱም አንድ ምትለዋ በል እርሱ አንዱ ነው ምትለዋ አስቀድማ ስለነበረች እነሱ ጋር። እኛ ጋር ሲመጣ ግን ሙሴ ነው የጻፈው መጽሐፍ። ሙሴ ደግሞ ሲጽፍ ምንድነው እሱ ሌላ እንደሌለ ከአምላክ ከፈጠረን ከእግዚአብሔር ውጭ ሌላ የለም የሚለውን እኛ በሚገባን በምናውቀው በምንረዳው ያንን ገለጸልን ማለት ነው። እስልምናው ጋር ግን እንደዛ አይሆንም። አስቀድሞ ምቺ ስላለች ቁጥሯ ራሷ ምን ትሆናለች ማለት ነው? ፍጡር አትሆንም ማለት ነው። በል እርሱ አንዱ ነው የምትለው አንዱ ነው የምትለው ፍጡር ያልሆነ ቁጥር ነች ማለት ነው። እስልምናው ጋር ተኛ ይነጠላል። ስለዚህ እኛ አንድ አምላክ በሶስት አካል ስንል አካላትን ጀስ አንድ ሁለት ሶስት ብለን ቆጥረን እንደዚህ በሚሰፈር በሚለካ መጠን ሰርተንለት አይደለም። አምላካችን ቃል አለው፣ በኩነት ልብ አለው፣ ስንፋስ አለው። ሕያው ነው ስንል መንፈስ ቅዱስ አለ። አስገኚውን አብ ልብ አለው ወይም ሁለት አለ። ቃል አለው አምላካችን ስንል ሶስት አለ። ግን ለክተን ሰፍረን እንደዚህ የሚቆጠር ሆኖ አይደለም። ለመግባቢያ በሰውኛ ስለተገለጸ ነው። ምክንያቱም መጽሐፍ ቅዱስ የተጻፈው በነቢያቶችም በሐዋርያትም ሲጻፍ የጻፉት እንዲህ ቃል በቃል አፋቸው ላይ እያስቀመጠ ቃሉን አይደለም፣ እንደ እስልምና አስተምሮ ማለት ነው እንዲገባን ስለተጻፈ። እስልምናው ግን እንደዛ ስላልሆነ ሊትራሊ ተቆጥሮ በሚቆጠር አይነት ቁጥር ነው። እንደዛ ከሆነ ደግሞ ቁጥሩን እንስማማለን እነሱ ጋር። እሺ እንደዚህ ከሆነ አንድ ከሆነ አንድ ሲሉ ምንድን ነው አንድ? ኦኬ አምላካችሁ ሕይወት የለውም አለው። እሺ አምላካችሁ ቃል የለውም አለው። ከዛ በተጨማሪ ግን አካላቶች ደግሞ አሉ። አምሳያ የለውም ቢጤ የለውም ብለው ስለደመደሙ ሁለት እጅ እንዳለው ያምናሉ፣ ሁለት እግር እንዳለው ያምናሉ፣ ሁለት ባት እንዳለው ያምናሉ፣ ሁለት አይን እንዳለው ያምናሉ፣ ሁለት ጆሮ እንዳለው ያምናሉ፣ አፍ እንዳለው ያምናሉ፣ ባት እንዳለው ያምናሉ፣ ወገብ እንዳለው ያምናሉ፣ ጣቶች 5 ጣት እጁ ላይ እንዳለው ያምናሉ። እነኚህ የተሰካኩ ካልሆኑ ብትን ከሆኑ ምን ይገልጻል ማለት ነው? አንድ የሚለው
ምንን ነው ብለን እኛ እነሱን እንጠይቃለን ማለት ነው። እኛ የአካል ክፍል እንደዚህ የአካል ክፍላቶችን ፓርት የሆኑ ኢች አካላቶቹ ደግሞ የተለያየ ፋንክሽን ያላቸው። ለምሳሌ እጃችን ለመስሪያነት ነው የሚያገለግለው እንጂ እጃችን መስሚያነት አይደለም የሚያገለግለው፣ ማያነት አያገለግልም። ያላህም እንደዛ ነው ወይ? እነኝን ጥያቄዎች ስለሚያስነሳ እኛ አምላካችን መንፈስ ነው ብለን ነው ምናምነው። አይታይም አልታየም ብለን ነው ምናምነው። እነሱ ጋር ደግሞ እንደዚህ አይነት ነገር አይመጣውም። እስካሁን አልታየም፣ ነገር ግን ይታያል ብለው የሚያምኑት which ተደብቆ ነው ያለው ማለት ነው። ተደብቆ ያለ ያልተገለጠ፣ ለምሳሌ ግንኙነቶች አሉ አይደለ? ገና ያልተገኙ ብዙ ነገሮች አሉ። ያልተገኙ ስለተደበቁ ነው። ለአደም ተገልጦለት ነበር፣ አደምን በእጁ ስለሰራው። ትከሻውን መታ አድርጎ ጥቁርና ነጮችን ዘሮች ስላወጣ መታየት ብቻ ሳይሆን ተነካክቷል። በእጁ ትከሻውንም ቀኙን ትከሻውን መቶታል። ስለዚህ የሆነ ሰዓት የተነካካው አካል አሁን ተደበቀ። ይሄ ከሆነ ደግሞ ምንድነው እሱ ገደብ አለው ማለት ነው። ከዚህ እስከዚህ የሚባል ሊለካ ሊሰፈር የሚችል ነው አላህ። ስለዚህ ሊቆጠር ይችላል። ምክንያቱም ስፔስ እና ፕሌስ ባውንድ አድርገውታል። እሱን የሆነ አካበውት ነው ያሉት። የእኛ አምላክ ደግሞ እንደዛ አይደለም። ከስፔስ እና ፕሌስ ታይም ውጭም ነው ያለው ብለን ነው ምናምነው። በሁሉ የሞላ ከታይም እና ስፔስ ውጭም ነው ብለን ነው ምናምነው። ስለዚህ እሱን አካበን ማየትም አንችልም። አይናችን ለማካበብ ሪፈረንስ ስለሚፈልግ ከዚህ ወደዛ ብለን ወይም ከኋላ ወይም ከፊት ወይም ከላይ ወይም ከታች ከስድስቱ አቅጣጫዎች በአንዱ ነው ማየት ምንችለው። ወይም ወደ ታች ነው ወይም ወደ ላይ ነው፣ ወይም ወደ ፊት ነው ወይም ወደ ኋላ ነው፣ ወይም ወደ ቀኝ ነው ወይም ወደ ግራ ነው ልናይ ምንችለው። አላህ ይታያል ካሉን ከነኚህ በአንዱ ሆኖ ነው የሚታየው ማለት ነው። ስለዚህ ወደፊት ስናየው ከኋላ አይደለም ማለት ነው። ከኋላ ከሆነ ያየነው ከፊትና ከግራ ከቀኝ ላይ ከታች የለም ማለት ነው። የእኛ አምላክ በሁሉ ከሞላ ደግሞ አይናችን ማካበብ አይችልም፣ እሱም ማየት አይችልም። ፕላስ ደግሞ ስጋ ደም አጥንት እንደዚህ የለውም። ሉቃስ ወንጌል ምዕራፍ 24:39 ላይ ክርስቶስም እንደተናገረው እውጄን ስጋና ደም መንፈስ እንደዚህ የለውም ኑ ዳሱ ብሎ ያሳያችኋል። ስለዚህ እንዲህ የሚታይ የሚዳሰስ ነገር እንደሌለው በግልጽ መጽሐፍ ቅዱስ ላይ ደጋግሞ አንደኛ ጢሞቴዎስ ምዕራፍ 6 ላይም ቁጥር 16፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 በግልጽ ስለሚናገር፣ ስለዚህ የእኛ መጠበቂያዎቹ አሉ ፕላስ። ስለዚህ በሁሉ የሞላ ከስፔስና ታይም ውጭ ከሆነ መምጣት፣ መሄድ፣ መቀመጥ፣ መነሳት የሚባሉት አይነገሩለትም። በሁሉ የሞላ ስለሆነ መምጣት የሚለውም አይሰራም፣ መሄድ የሚለውም አይሰራም። በዛም በዚህም ስላለ ማለት ነው። እነሱ ጋር ግን ይሄ ስለሚነገር ሊቆጠር ይችላል። የሚቆጠርበት ምክንያት ለምንድን ነው? እዚህ ጋር የለም፣ ሲመጣ ቆጥረዋለሁ ማለት ነው። እቆጥረዋለሁኝ የተገደበ ስለሆነ የተነጠለ ስለሆነ። ስለዚህ ከኛ ጋር በጣም ይለያያል። ሜይ ቢ ጥያቄን አንዛዛውትና አጣሁት መሰለኝ ፖይንቱን። ስለዚህ ከኛ ጋር ያለውን ላነሳኸው ነው። ከኛ ጋር ያለው የቁጥርም እኛ ለመለየት እንጂ ኤግዛክትሊ 1 2 3 የሚሉት እኔ አንተ መዝሙረ ያሬድ ታላቁ እንዳሉት እንደዚህ በታይም እና በስፔስ ውስጥ ተገድበው ቁጭ ያሉ እንደዛ ቁጥር 3 እየቆጠርን አይደለም። ምክንያቱም 3 አካል ስንል አንዱ በአንዱ ህልው የሆነ ነው። የአብ የባህሪ ህይወቱ መንፈስ ቅዱስ ነው። የአብ የባህሪ ቃሉ ወልድ ነው። ስለዚህ አንዱ በአንዱ ህልው ናቸው። አንዱ በአንዱ ህልው ከሆኑ እንደዚህ ተነጣጥለው ቁጭ ያሉ እንደዛ አድርገን ከዛ ደግሞ እጅ ግርባት እንደዚህ ደግሞ ፓርቶች ያሉት በእጁ የሚሰራ በአይኑ የማይ ብቻ እንደዛ እናምንም። ሆሊ መንፈስ ነው፣ ሙሉ መንፈስ ነው ብለን ነው ምናምን። የሆነ አካሉ እጅ የሆነ እንደዚህ የሚታይ የሆነ ፓርቱ ደግሞ መንፈስ የሆነ ማይታይ እንደዛ እናምንም። መንፈስ ነው አይኑ መንፈስ ያልሆነ ጆሮው መንፈስ የሆነ እንደዛ እናምንም። የሆነ እግሩ መንፈስ ከዛ እጁ ደግሞ ያልሆነ እንደዛ እናምንም። መንፈስ ነው በቃ። ኦኬ እንደዛ ከሆነስ እጅ የምትባል የሚይዝባት የማይሰማባት ከሆነ ከማንም አይመስልም ብቻ ሳይሆን ከራሱ ጋር አይመስልም አምላክ የሚል ያመጣል። አላህ ከሌላ ጋር ብቻ ሳይሆን የማይመስለው ከራሱ ጋር አይመስልም።
ለምሳሌ እጁ ከእግሩ ጋር አይመስልም ማለት ነው። እግሩ ለመሄጃነት ነው የሚያገለግለው፣ እጁ ግን መስሪያነት ነው የሚያገለግለው። ጆሮው መስሚያነት ነው የሚያገለግለው፣ አይኑ ማያነት ነው የሚያገለግለው። ሁለቱም አካላቶቹ የአምላክ አምላክ ከሆኑ አይኑም አምላክነት የሚገልጽ ከሆነ ጆሮም አምላክነት የሚገልጽ ከሆነ ጆሮ አይኑ ካልሆነ አይኑ ጆሮ ካልሆነ ሁለቱ አይገናኙም፣ አንድ አይደሉም። የራሱም አካላቶች አይመሳሰሉም። አሌስ ምን ብለው መግለጽ አለባቸው? እንደኔ በቃ ዝም ብለን የአካል የኮምፖዚት የሆነ አካሉ ድምር ውጤት አንድ ብለን ቆጠር ነው የሚል እሳቤ ካላመጡ እንደ ሰውኛ ማለት ነው። ማንም አይመስልም የሚለው ለሰው ከሌላ ፍጡር ጋር ለመመሳሰል ብቻ ሳይሆን ከራሱ ከአካሉ ጋር እንኳን አይመሳሰልም። ባቱ የለዩት ከአይኑ ከፊቱ ስለሚለይ ነው። ባቱን ነው የምንለየው ያሉት አስቀድሞ ሲመጣ ነው። አንተ ጌታችን አይደለህም ሲሉ ፊቱን አይተው ከባቱ ጋር ስለሚለይ ነው። ከሌላ ጋር ብቻ ሳይሆን ከራሱ አካል ጋም የአካል ክፍል ጋም አይገናኝም ማለት ነው። እና ያልተገለጹትን ደግሞ አናጸድቅም ይላሉ። ስለዚህ ከላይ የፊት አካላት ተገልጸዋል። አንገት ካልተገለጸ ለምሳሌ አንገቱ ከታች ደግሞ አካላቶች ተገልጸዋል። አንገቱና ሌሎች አካላቶቹ አልተገጣጠሙም። ስለዚህ አንገቱ እዛ ጋር አለች፣ እዚህ ጋር እንትን አለች። ስለዚህ እንዴት ሊያገጣጥሙት ይችላሉ? ፕላስ ደግሞ እነኚህ አካላቶች የሚታዩ ከሆነ ደግሞ ምንድናቸው ማለት ነው? ፊዚካል ናቸው ማለት ነው። የሚታይ ነገር ኦልዌይስ ሪፈረንስ ቅድም ይፈልጋል ብለናል። ፋይናይት መሆን አለበት፣ የተገደበ መሆን አለበት፣ በሙላት ልናየው ምንችለው ማለት ነው። እሱን አካበን ከዚህ እስከዚህ ነው ብለን ለማየት ገደብ ሊኖረው ይገባል፣ ድንበር ሊኖረው ይገባል። አይናችን የተገደበ ነው ማየት ምንችለው። ምንም አርቀን ብናይ የተገደበ ነገር ነው አካበን እሱን ማየት ምንችለው፣ በሙላት ልናየው ምንችለው ማለት ነው። ስለዚህ የተገደበ ከሆነ ደግሞ አወቅ ነው ማለት ነው። ፕላስ በገነት ውስጥ ደግሞ መካከላቸው ይገባል። መካከል ገባ ማለት ተገደበ ማለት ነው። አሁንም እስቲ የፈለገ ግዙፍ አድርጋችሁ ሳሉት ማተር አያደርግም። መካከል ገባ ማለት እናንተ አካበባችሁት ማለት ነው። በደመና ጥላ ውስጥም ደግሞ ይመጣል በመላእክቱ ታጅቦ እስቲል አሁንም ተከበበ ማለት ነው። ተከበበ ማለት ደግሞ ግድበት አለው፣ ገደብ አለው ማለት ነው። የሚያልቅበት ገደብ አለው። ስለዚህ ፋይናይት ነው ማለት ነው። ስለዚህ ከኛ ጋር ምንም የሚያገናኘው አይደለም። ይቆጥ ብለናል መጠበቂያ ስናስቀምጥ ከዚህ እስከዚህ ተብሎ ሊሰፈር ሊለካ የሚችል ብለን ስላስቀመጥን ለአላህ ይሰራል ማለት ነው ይሄ። ስለዚህ የፍጡርን መስፈርት ያሟላል።